መጽሐፍ ቅዱሳዊ ግን አሳይ። በመጽሐፍ ቅዱሳዊ እሺ ጥሩ ፓስተርን ጸሎት እንዲያደርግላችሁ ወይ ገስት ሃውስ ላይ ሂዳችሁ ጸሎት እንዲያደርግላችሁ አድርጉ የሚል መልስልኝ። እሺ ጥሩ አሁን በደንብ ሰማይ ለምንድነው ወደ እግዚአብሔር የማትጸልዩት ካልከኝ እኛ ወደ እግዚአብሔር ነው የምንጸልየው። ኦኬ ወደ ፓስተር አንጸልይም፣ ወደ ሌሎች አገልጋዮች አንጸልይም። ይሄ የወንጌል አማኞች መለያ ነው። እኛ ወደ ፍጡር አንጸልይም። ለምንድነው ወደ ፍጡር የማንጸልየው? ጸሎት ልመናን ሊቀበልና ሊሰማ የሚችል በዙፋኑ ላይ የተቀመጠ እግዚአብሔር ነው። ኦኬ ጌታችን ኢየሱስ ክርስቶስ በማቴዎስ ምዕራፍ 6 ላይ ስለ አንድ ጸሎት አስተምሮናል አይደል? ያ ወደ በሰማይ ወዳለ ወደ እሱ እንድንጸልይ ኦኬ በሰማይ ላለ አባታችን ጸሎት እንድናቀርብ አስተምሮናል። መዝሙር 65 ላይ በግልጽ ጌታችን ምን አለን? ወደሱ ጸሎትን ማቅረብ እንዳለብን በቅዱስ ቃሉ ነገረን። ምን ብሎ? ስጋ የለበሰ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣሉ ብሎ በትክክል በእግዚአብሔር ቃል ውስጥ ተጽፎልን ተቀምጧል። ስለዚህ ጸሎት ልመና ስንፈልግ ወደ ማን ነው የምናቀርበው ካልከኝ በዙፋኑ ላይ ወደ ተቀመጠው ወደ እግዚአብሔር ነው የምናቀርበው። በሰማይ ላለ አባታችን ነው ጸሎት ልመና የምናቀርበው። እኛ ወደ ፓስተር ጸሎት ልመና አናቀርብም። አይደለም ጥያቄ ቆይ ነው እንጂ እሱ አይደለም ጥያቄ ነው እንጂ አይደለም። እንደዛ ለምን ገስት ሃውስ ሂዳችሁ ጸሎት አድርግልኝ ትላላችሁ? ማን ነው እሱ? በቃ ፓስተሩ ወይ ነብዩ የተባለው ሰውዬ ሂዳችሁ እባክህ ፓስተር ሆይ ጸሎት አድርግልኝ፣ ቤት ሩም ተከራይታችሁ ጸሎት አድርግልኝ የምትሉ ሰዎች ለምንድነው? መጽሐፍ ቅዱሳዊ አስረዳኝ። ስለምንድነው ጸሎት የሚያደርጉላችሁ እነሱ? እሺ ሰዎች እንግዲህ የጸሎት ብቻ ቦታ ሲፈልጉ ሊከራይ መጽሐፍ ቅዱሳዊ ፓስተር ጸሎት ያደርግላችኋል ነብይ ተብሎ ተከፋፍሎ የተከፋፈለው ነገር እስቲ ንገረኝ መጽሐፍ ቅዱሳዊ ላይ እኮ አንዴ ሰማኛ እኮ አይ ጥያቄው አብረን እንድትመልሰው ስለፈለኩ እኮ እየመለስኩልህ ስለሆነ አንዴ በደንብ አድምጠኝና ከዛ አልተመለሰልኝም ዳኒ ይትለኛል። ኦኬ ሶ ቀደም በስተት ተሳስተ ሊሆን ይችላል። እናንተ ወደ ፓስተርና ወደ ሌሎች አገልጋዮች እንደምንጸልይ ለማስመሰል ስለሞከርክ ነው። እኛ ወደ ፍጡር አንጸልይም አላልኩም። እኔ ጸሎት ታደርጋላችሁ አላልኩም ዳኒ። ለምን ታጣመዋለህ? ሂዳችሁ ግን ለምንድነው ጸሎት አድርጉልን ትላላችሁ? እሺ አድርግልኝ እባክህ ፓስተር ሆይ ጸሎት አድርግልኝ ለምን ትላለህ? እሺ የመጀመሪያው ነገር ቤተክርስቲያኒቱ ውስጥ የተሰጠ ኦፊስ አለ። ምን ማለት ነው? ቤተክርስቲያኒቱ ውስጥ ቆይ አንዴ ቤተክርስቲያኒቱ ውስጥ ምን ተሰጥቷል? የአገልግሎት ዘርፍ አለ። የአገልግሎት ከመንፈስ ቅዱስ የሚሆን ስጦታ አለ። ኦኬ ምን ማለት ነው? ያ ስጦታ ሁሉ ሰው መሪ አይደለም፣ ሁሉ ሰው ሐዋርያ አይደለም፣ ሁሉ ሰው አስተማሪ አይደለም። ሁሉ ሰው እዚህ ጌታ በራሱ የሰጣቸው ምን አሉ? ለቤተ ክርስቲያን ስጦታዎች አሉ፣ የመንፈስ ቅዱስ ስጦታዎች አሉ። ሶ ሁሉ አስተማሪ አይደለም፣ ሁሉ ሐዋርያ አይደለም። ስለዚህ ቤተ ክርስቲያን ውስጥ ያሉ አገልጋዮች ከእግዚአብሔር ዘንድ ቤተ ክርስቲያንን ኤዲፋይ ለማድረግ ምን ይሰጣል? ስጦታ ይሰጣል፣ የመንፈስ ቅዱስ ስጦታ ይሰጣል። ኦኬ በዛ በመንፈስ ቅዱስ ስጦታ በቤተክርስቲያን ውስጥ ባለው ውስጥ ቤተክርስቲያንን ኤዲፋይ ለማድረግ በተሰጠው ስጦታ ውስጥ አገልጋዮች ያገለግላሉ። ሶ ሲያገለግሉ በዛ አገልግሎት ለመጠቀም ሁላችን እንቀርባለን። ምናልባት እኔ ውስጥ እግዚአብሔር የሆነ ጸጋ ቢያስቀምጥ ወንድምነት ውስጥ የሆነ ጸጋ ነው የሚያስቀምጠው። ማን ነው አስቀማጩ? ራሱ እግዚአብሔር። የመንፈስ ቅዱስ ስጦታ ነው እሱ። መጽሐፍ ቅዱሳዊ ምን ነው? መጽሐፍ ቅዱሳዊ ፓስተር ነው ወይ መጽሐፍ ቅዱሳዊ ጸሎት አድርጉ፣ ጸሎት እንዲያደርግላችሁ ሂዱ እነሱ ጋር ላሳይ። ችግር የለም ያው ጸሎት ማድረግ ከሆነ ስጦታውን ከተቀበልክ ችግር የለም። ይኸውልህ ነው ስጦታው ሳይሆን ጸሎት እንዲያደርጉላችሁ ፓስተሮች ጸሎት እንዲያደርጉላችሁ የምትሄዱበት መንገድ ፓስተር መሆን የለበትም እኮ ነው ማለት ማን ነው ማን ገስታውስ የሚከራዩት? በአዲስ ኪዳን ለምን ትደባልቃለህ? እኔ አሁን ገስታውስ ተከራይቻለሁ። ቆይ አንዴ
እኔ አሁን ገስት ሃውስ ተከራይቼ አላውቅም። አንተ ፓስተር ነህ? እኔ ፓስተር በእኛ ቤት ውስጥ እኮ ፓስተር መሆን የለበትም። አየህ የተምታታብህ እኮ እሱ ነው። ኖ ወይ አልተምታታብኝ ብራዘር እኮ ካልተምታት አይ ኖ ዩ ቬሪ ዌል ብራዘር። እሱና እየተምታታብን እኮ ነው ሀሳብ። ኖ ወይ አየህ መጽሐፍ ቅዱሳዊ አድርገህ ጥያቄ እንደዚህ እናድርገው። ጥያቄውን እንደዚህ እናድርገው። እሺ ጥያቄው ላስተካክል። ለምን ትከራያላችሁ ነው? ገስታውስ ከሆነ እኔ አሁን ለምሳሌ ጥያቄ ላስተካክልሽ። ጥያቄው እኔ ጥያቄው ላስተካክል። አስተካክልሽ። አዎ እንግዲህ አንተ ሙሉ ወንጌል ትሆን መካነ ኢየሱስ አላውቅም፣ ያው የተለያየ እንትን ስላለ እሱን አላውቅምና ግን ባሉት የወንጌል አማኞች ነብዮች አሉ፣ ነብይ ተብዮች አሉ፣ ፓስተር ተብዮች አሉ፣ መመናን አለ፣ ያው ተከታይ ማለት ነው። እሺ ስለዚህ የእግዚአብሔር አገልጋይ ተብሎ ነው ሁሉም የሚመደቡት። እሺ እነዚህ ሰዎች ጸሎት ያደርጋሉ። ይህን ያክል ገንዘብ ይገባልሃል፣ ይህን ያክል እንትን ያደርግልሃል ብለው ጸሎት ያደርጋሉ። ለአንዱ አካል ጸሎት ያደርጋሉ። እሺ አድራጊው ማን ነው? እግዚአብሔር ነው። እሺ ግን የሚደረገው ነገር ምንድን ነው? እሱ እንደሚያደርገው እንትን እንደሚያደርገው ያው አክት ሆኖ ነው እያደረገ ያለው። አንተ ደግሞ ላይክ እንዳንተ እንደ መምን ሆነ ስትሄድ ገስት ሃውስ ላይ ተከራይቶ ጸሎት እንዲደረግልህ ለ3 ቀን ለ7 ቀን ቅባ ቅዱስ እየቀባ ማለት ይቺ ቅባቷ እየቀባ ጸሎት እንዲያደርግለት ይጠይቁታል። ማን ነው? መምኑ እዛ የሚከተለው መምን ማለት ነው። ስለዚህ ያን እንዲያደርግ መጽሐፍ ቅዱሳዊ የተፈቀደበት መንገድ አለ ወይ? እሺ በጣም ሲምፕል። አሁን ካላቅለህ ካለ ደግሞ ማስረጃ፣ ካልሆነ ደግሞ ስህተት ነው። ካልሆነ ስህተት ነው። ጨረስክ አስባለሁ። ኦኬ እሺ በጣም ጥሩ። ይሄን ሁሉ ማለት ኦልሬዲ ስላመንክ ጊዜ ማባከን አለብኝ ብዬ አላስብም። ምክንያቱም ሐሳቡን ያነሳነው ሐሳብ አንዱ ወደ አንዱ የሚያደርገውን ጸሎት ነው። ከእግዚአብሔር ቃል ማስረጃ ልስጥ። እንደዚህ ይላል በደም ስማኝ። ስለዚህ እንድትፈወሱ ኃጢአታችሁን እርስ በርሳችሁ ተናዘዙ። ኦኬ እያንዳንዱም ለሌላው ይጸልይ። የጻድቅ ሰው ጸሎት ብዙ ውጤት የሚያስገኝ ታላቅ ኃይል አለው ይላል። ስለዚህ እንዳትረሳ ሌላው እያንዳንዱም ለሌላው ምን ያደርግ ይላል? ይጸልይ ይላል። ይህ እግዚአብሔር ቃል። ስለዚህ እኔ የሆነ ከእግዚአብሔር ዘንድ በሚያስፈልገኝ ሰዓት ስለ እኔ ሌላው ሰው ሊጸልይልኝ ይችላል። እግዚአብሔር ፈቅዷል። የጌታ ትእዛዝ ነው፣ ፈቅዷል። ምንም ጥያቄ የለው። ከእግዚአብሔር ዘንድ የሆነ ነው። አየው። ስለዚህ ይሄ ጸሎት ቤተክርስቲያን ውስጥ አለ ወይ? አዎ አለ። ለምሳሌ የአንዳንድ ቆይ ብራዘር ጠየቅክ አይደል? አንዴ በደምብ ስማ፣ ሚዩት አድርግና። ለምሳሌ የሐሙስ ፕሮግራም ሊሆን ይችላል፣ የሆነ ቀን ፕሮግራሞች፣ የጉባኤያቶች አሉ። ኦኬ በቃ የዛን ቀን ሰዎች ችግራቸው ካለ የታመሙበት ነገር ካለ ምናምን እግዚአብሔር እንደሚሰራ እናምናለን። ስለዚህ አሁን ወደ ሰው አይደለም የምንጸልየው። ኦኬ ሁላችንም ችግራችንን ወደ ማን ነው የምናቀርበው? ወደ እግዚአብሔር ነው የምናቀርበው። የኔን ችግር ወንድምነት ሊያቀርብ ይችላል፣ የአንዱን ችግር አንዱ ሊያቀርበው ይችላል። እርስ በራስ ጸሎቶቻችንን ጥያቄዎቻችንን ይዘን ወደ ማን? ወደ እግዚአብሔር ነው የምንቀርበው። ይሄ መጽሐፍ ቅዱሳዊ ነው። የትም አድርገው፣ ገስት ሃውስ አድርገው፣ ቸርች ውስጥ አድርገው፣ የትም ይሁን አንዱ ግን የሌላውን ሸክም ተሸክሞ በእግዚአብሔር ፊት ጸሎት ያቀርባል። ይሄ እግዚአብሔር ሐሳብ ነው። አየህ እማናደርገው ነገር ምንድነው ካልከኝ፣ እኛ ወደ ጻድቃንና ወደ መላእክት ግን ጸሎትን አንጸልይም። ይሄ መጽሐፍ ቅዱስ ውስጥ የለም። አየህ አሁን ገብርኤል ሆይ ስማኝ ብለህ በቤት ተንበርክከ ወይ ደግሞ ቤተክርስቲያን ገብርኤል ቤተክርስቲያን ሄደ ወደ ገብርኤል የምታረገው ጸሎትና ልመና መጽሐፍ ቅዱስ ውስጥ ግን ሽታውም የለም።
ሽታውም የለም። ምክንያቱም ወደ ገብርኤል ጸሎት ስለማይቀርብ አዮ እሱ የለም። በቃ አሁን ፖይንቱ እሱ ነው። እርስ በራስማ ጌታ ፈቅዷል። አንዱ ስለ አንዱ ምን ያርግ ይጸልይ፣ ምንም ችግር የለውም። እሱን ምን ማለት ነው? የአንተን ሸክም ይዤ በጌታ ፊት ሆናለሁ። የሚሰማ የሚያደርግ የሚፈውስ አምላክ ስላለ ማለት ነው። ሰዎች በአጋንንት ቢያዙ ምንም ችግር የለውም። በመካከላችን አንዱ ተነስቶ ያንን በአጋንንት የተያዘውን ሰው በክርስቶስ ኢየሱስ ስም ጸልዮ ያ ሰው በኢየሱስ ስም ነፃ ይወጣል። ለምን? በስሜ የሚያምኑ እንዲህ አይነት ምልክቶች ይከተሏቸዋል ብሏል። በስሙ አጋንንት ይወጣሉ፣ ሰዎች በስሙ ይፈወሳሉ። የጌታ ትእዛዝ ነው፣ የጌታ ሐሳብ ነው። እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር እሆናለሁ ያለን ጌታ ነው። በጉባኤዎቻችን አሁንም ቢሆን ጌታ አክቲቭሊ እንደሚሰራ በመካከላችን እንደሚገኝ እናምናለን። ማን ነው የሚገኘው? ገብርኤል አይደለም። ማን ነው የሚገኘው? ሚካኤል አይደለም። ተክለ ሃይማኖት አይደሉም በጉባኤዎቻችን የሚገኙት። ቃሉ እንደተናገረው እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር እሆናለሁ ብሏል ጌታ። 2 3 ሆናችሁ ብትሰበሰቡ እኔ በዛ እገኛለሁ ያለ ጌታ አለ። አየህ፣ አሁን በጉባኤዎቻችን መካከል ገብርኤልን አይደለም የምንጠብቀው። ገብርኤል የለም ብራዘር። ገብርኤል በሁሉ ቦታ መገኘት አይችልም። ሚካኤልም የለም። በየጉባኤዎቻችን ሚካኤል መገኘት አይችልም። ውስን ነው፣ ፍጡር ነው። ጌታ አምላካችን ግን ምን አለ? 2 3 ሆናችሁ ብትሰበሰቡ እኔ በዛ እገኛለሁ ያለን ጌታ ግን አለ። አደራ አይበላም። አየህ፣ እሱ ፍጡር አይደለም፣ አይወሰንም። ስለዚህ ጉባኤዎቻችን ሲጀመሩ እንደ ቃሉ በክርስቶስ ኢየሱስ ስም ነው የሚጀመሩት። በዛ ጉባኤ መካከል ማን አለ? እንደ ቃሉ ኢየሱስ አለ። አምላክ ስለሆነ በሁሉ ስፍራ ላይ አለ። ገስት ሃውስ በለው፣ ሆቴል በለው፣ የትም አዳራሽ በለው፣ የትም ሜዳ ላይ በለው፣ ጫካ ውስጥ በለው፣ በስሙ ብቻ የተሰበሰቡ ጉባኤዎች መካከል የሰራዊት ጌታ እግዚአብሔር በፕሬዘንሱ በመካከላችን በሙሉ ኃይሉ ይገኛል። እዚህ አሁን ወደ ገብርኤል እንጮዋለን? አንጮም ብራዘር። እሱ ተገኝቶ ለምን ወደ ገብርኤል እንጮዋለን እንዴ? እንዴት ሆኖ? ራሱ እኮ አለ፣ በመካከላችን እኮ አለ። ገብርኤል ሩቅ ነው ለኛ ብራዘር። በጌታ ስም ተሰብስበን ገብርኤል ጋር የምንጮህበት ምንም ምክንያት የለም። ሂዴር በቃ አለ በመካከላችን። እንደውም በጣም እናቅርበው ካል እኛ የእግዚአብሔር መንፈስ ማደሪያዎችም ጭምር ነን ወዳጄ። ማለት ገብርኤል ሩቃችን ነው፣ እግዚአብሔር በእኛ ውስጥ ነው ያለው። የእግዚአብሔር መንፈስ ማደሪያዎች ነን እኛ ብራዘር። አይ አሁን ገብርኤል ሩቅ ነው ለኛ። ከኔ ጋር ነውራ ሚውት አድርግ አንተ። ምንም እሺ፣ ሚውት አድርግ። ስልከቱን ተወና ከኔ ጋር ነውራ። ሚውት አድርግ ብራዘር፣ ሚውት አድርግ፣ አትረብሽ አሁን። ስለዚህ ቆይ አዮ ፖይንቱ ምንድን ነው ካልከኝ፣ ወደ ገብርኤል ጸልዩ የሚል በእግዚአብሔር ቃል ውስጥ አንዳች ስፍራ ላይ ተጻፈ የለም። ወደ ፍጡር አንጸልይም። ጸሎትና ልመና ግን የሚሰማ ቅዱስ የሰራዊት ጌታ እግዚአብሔር አለ። ወደ እሱ እንጸልያለን፣ ልመና እናቀርባለን። እግዚአብሔርም ደግሞ ይሰማናል፣ ያደምጠናል። ይሄው ነው መልሱ። አይሆፕ ተመልሶልሃል። ያንተን ግን መልስ ጨርሰሃል አይደለ? አንተ ጨርሰሃል? እኔ ጨርሻለሁ። መልካም። ለእግዚአብሔር ቅርብ የሆነው ካንተ ይልቅ ገብርኤል ይቀርባል። ለእግዚአብሔር ቅርብ የሆነው በእግዚአብሔር ፊት የሚቆመው የሚቀርበው የእግዚአብሔር መልእክተኛ፣ የማይበላ የማይጠጣ በመንፈሳዊ ሕይወት የሚያገለግል የእግዚአብሔር አገልጋይ የሆነ ካንተ ይልቅ ገብርኤል ይበልጣል። ማስረጃ እግዚአብሔር ወደ ላከው ቦታ ላይ ማስረጃ ስጠኝ። አሁን እንደሱ ሳይሆን ቀደመኝ በማስረጃ አለ ያወራሁት፣ አንተም በማስረጃ ነግሬሃለሁ። ያው ዳንኤል 8:17 ጀምሮ ያለው ነገር አይ ስለኔ ስለ አዲስ ኪዳን ሕይወት አውራኝ ብራዘር። አይ ስለ አዲስ ኪዳን ሕይወት እኮ ነው። እኔ የእግዚአብሔር መንፈስ ማደሪያ ነኝ። እኔ የእግዚአብሔር መንፈስ ማደሪያ ነኝ። ማደሪያ ነህ? አዎ። ስለዚህ ከማደሪያው የሚቀርብ ማንም የለም። እግዚአብሔር በእኔ ውስጥ ሆኗል እኮ አየህ፣ በመንፈሱ። እኔ አሁን የእግዚአብሔር መንፈስ ማደሪያ ነኝ። ማደሪያ ነህ? ማደሪያ ነህ ብቻ አይደለም። ቆይ እሱ ብቻ ደግሞ አይደለም፣ ልጨምርልህ።
አየህ በቂ ነው አውቀዋለሁ። ችግር የለውም አውቀዋለሁ። እሺ ለአንተ ትምህርት እግዚአብሔር ለኔ ሩቅ እንደሆነና ቆይ በማስረጃ አውራኛ። አሁን ስታወራኝ በማስረጃ ነው እየነገርኩ ያለው። ጥሩ ከኔ ይልቅ ገብርኤል እግዚአብሔር ለኔ ሩቅ ሆኖ ለገብርኤል ቅርብ መሆኑን በማስረጃ ግለጥና አሳየን ብራዘር። አዎ ቅድም ምን ብለሃል መሰለህ? እሺ ጻድቅ የሆኑ ጻድቆች ጸሎት ሲያደርጉ ለእግዚአብሔር ቅርበት ስላላቸው ተሰሚነት አላቸውና ለእነሱን ጸሎት እንዲያደርጉላችሁ እርስ በራሳችሁ ጸሎት ተደራረጉ ብለህ ቅድም ስታወራ ነበር። እኮ ስለ ሁሉም ነው የሚያወራው እሱ። ለዛ እኮ ነው ስለ ሁሉም ጸሎት። ስለዚህ አንዱ ሁላችን ቅዱሳን፣ የተለየ ቅዱስ የለም በእኛ ቤት ውስጥ። አዎ ገብርኤል ቅዱስ አይደለም? ቅዱስ ነው። ሁላችን ገብርኤልም ቅዱስ ነው። የሚያወራው ስለ አድምጠኝ፣ ገብርኤል ቅዱስ ነው አይደለም? የሚያወራው ጥቅስ ጥቀሳ ለገብርኤል ያ ጥቅስ አይሆንም። እንዴ ቅዱስ ስለሆኑ እኮ ነው። ቅዱስ ስለሆኑ አይደለም። ቅዱስ ስለሆኑ ጻድቅ ስለሆኑ አይደለም። ከሆነ አሳይኝ። ገብርኤል ስለ ገብርኤል እዚህ ክፍል ገብርኤል ቅዱስ መሆኑን አታምንም? ቅዱስ ስለሆናችሁ አይደለም የሚለው ራስ አይደለም መሆኑ ታምናለህ አታምንም? ጥሩ። አሁን እሱ ፖይንቱ እሱ ስላልሆነ እያወራ ነው። መጀመሪያ መልስልኝ። ችግር የለም እሺ፣ ቅዱስ ነው። አሁን ስታወራ አሁን በማስረጃ ግን አውራ። ቆይ በጣም ቴንክ በጣም አንዴ ብራዘር ስታወራ በማስረጃ አውራ። ያልከውን ቅድም የተናገርከውን ክሌም በጣም ከባድ ክሌም ስለሆነ ማለት ነው። ክሌም ያረከውን ፖይንት ላሳየ። እግዚአብሔር ለኛ ሩቅ ሆኖ ለገብርኤል የቀረበበትን ነው ማስረጃ እንፈልገው። እንዴ በእግዚአብሔር ፊት የሚቆመው እኔ ገብርኤል ነኝ እኮ አለ ሉቃስ ላይ። ለኛ ሩቅ መሆኑን እግዚአብሔር ማስረጃ ያስጠን ነው ብራዘር። እንዴ በእግዚአብሔር ፊት ነው፣ በእግዚአብሔር ፊት እስቲ ስለኛ አይገልጸውም። እንዴ ስለኛማ ስለኛ እኮ እኛ እግዚአብሔር ቅዱስ ማደሪያው ያደረገን በሱ በእኛ አምሳል ከድንግል ማርያም የተወለደው ማቴዎስ 18:10 ነው ውስጥ ከማውረድ በፊት ሚዩት አድርገህ እባክህ። እንዴ አንድ አይሰለችም? ኧረ ተው ደግ ዳኒ። እሺ ከዚህ በላይ አንተ ላልካት ለቅድሟ ላልካት ጻድቃኖች እርስ በርስ እንዲጸሎት እንዲተዳደርጉ ብለህ ላልከው ነገር ከኔ ሩቅ መሆን ገብርኤል በጣም ቅርብ ሆኖ ሩቅ የሆንኩበትን ሐሳብ እስቲ አላሳየኝም። እንዴ ነገርኩህ እኮ ካንተ ይልቅ እኮ አልኩህ። ካንተ ይልቅ ማስረጃ ነገርኩህ እኮ። በእግዚአብሔር ፊት የሚቆመው እኔ ገብርኤል ነኝ አለ። ጥሩ እኔ ሩቅ መሆኔን ማስረጃ። አንተ በእግዚአብሔር ፊት ትቆማለህ? የእግዚአብሔር መንፈስ በእኔ ውስጥ ነው። እኔ እግዚአብሔር ነው ወይ? በእግዚአብሔር ፊት ትቆማለህ አትቆምም? እኔ የእግዚአብሔር ማደሪያ ነኝ ወዳጅ። ግን ማደሪያ ነህ እንጂ መቆም ግን አትችልም። ቀኝ እናድርገው ይችላል። ሰላም ለእናንተ ይሁን ወንድምነት ቅዱሳን ሁላችሁንም ሰላም ብያለሁ። እየሰማሁ ነበረና ቴንኪ ወንድማችን ሰለሞን በጨዋነት እየተወያየ ስላለ። አንተ ራሱ ሰለሞን በእግዚአብሔር ፊት ነው የቆምከው። ፍጥረት ሁሉ በእግዚአብሔር ፊት ነው የቆመው። ኦኬ በፊቱ መቆም ማለት የሆነ ቦታ ክልል ተከልሎለት ገብርኤል በፊቱ የቆምኩ ነኝ ብሎ ሲል ሰዎች በፊቱ የማይቆሙ አይነት አይደሉም። ታላቁ ነቢይ ኤልያስ በፊቱ የቆምኩት የሰራዊት ጌታ እግዚአብሔር ይላል። አየው እና ሰዎች በእግዚአብሔር ፊት ቆማል። አሁን አንተ በእግዚአብሔር ፊት ነው የቆምከው። ስትራመድ በእግዚአብሔር ፊት ነው የምትራመደው። ስትተኛ በእግዚአብሔር ፊት ነው የምትተኛው። ክፋትም መልካም ነገር ስታደርግ አንተም እኔም ሁሉም ፍጥረት ሁሉ በእግዚአብሔር ፊት ነው። ምክንያቱም በመጽሐፍ ቅዱሳችን ሲናገር ከሱ ፊት የተሰወረ ፍጥረት የለም ይላል። ነገር ሁሉ በፊቱ የተራቆተና የተገለጠ ነው። ስለዚህ በፊቱ አንዳች የተሰወረ ፍጥረት የለም ማለት እግዚአብሔር ሁሉን ያያል፣ ሁሉን ያውቃል። ግን በእግዚአብሔር ፊት የቆምኩ እኔ ነኝ የሚል አካል አለ ከገብርኤል ውጭ? እስቲ ያሳየኝ እስቲ። ኦኬ ኤልያስን ስነግርህ አሁን አልሰማህም? ስለ ነብዩ ስለ ኤልያስ የቆምኩት እኔ ኤልያስ ነኝ ነው የሚለው። በፊቱ የቆምኩት ብሎ ያለው ማን
ኤልያስ ታውቃለህ? አይ ነው ወይ? እኔ እየጠየቅኩ ነው ያለሁት። እኔ አሁን ስለ ገብርኤል ነው የማውቀው። ከዚህ በፊትም የማውቀው ለጠየቀው ጥያቄ ኤልያስ ብዬ መልስልህ በፊቱ የቆምኩት ይላሉ ብለህ አትበለኝ። ነቢዩ ኤልያስ እኮ ታላቁ ነቢይ በፊቱ ነው የቆምኩት ብሎ ያለው አልኩ። እና አሁን አንተ እንደገና በፊቱ የቆምኩት ይላሉ ትለኛለህ። ነቢዩን ጠቅሼልህ በፊቱ ነው የቆመው። ነቢዩ ብቻ አይደለም እኔም አንተም ፍጥረት ሁሉ በፊቱ ነው የቆመው። በፊቱ ነው ክፉም ነገር የምንሰራው፣ በፊቱም ነው መልካም ነገር የምንሰራው። በፊቱ ነው ኃጢአትንም ጽድቅንም የምናደርገው። ከሱ ፊት የተሰወረ ፍጥረት የለም። ብራዘር ማለት እግዚአብሔር ሁሉን ያያል ማለት ነው። ገብርኤል መልአኩ ብቻ በፊቱ ቆሞ እግዚአብሔር መላእክትን ብቻ ፊት ለፊቱ የቆሙት መላእክትን ብቻ የሚያይ ሌሎቹን ግን የማያይ አይነት አይደለም። የምታደርገው ነገር የማደርገውን ነገር ሁሉ በእግዚአብሔር ፊት ነው የምናደርገው። ምን ማለት ነው? ያያል ማለት ነው። ያየናል ማለት ነው። ይመለከተናል ማለት ነው። ከሱ ፊት የተሰወረ ፍጥረት የለም ነው የሚለው መጽሐፍ ዕብራውያን መጽሐፍ ምዕራፍ 4 ላይ ማለት ነው። ነገር ሁሉ በፊቱ የተራቆተና የተገለጠ ነው ብሎ ስለሚል ማለት ነው። ኤርሚያስ እሱማ ገባኝ እኮ ሁሉም እኮ እግዚአብሔር በሁሉም ቦታ እንደሚገኝ እኮ ሁሉም ቦታ ስለሚገኝ ሁላችንም ያየናል ማለት እኮ ነው። ይሄ እኮ ኖርማል ነው። እሱ ትክክለኛ እንትን ነው ራይት። ታዲያ ስለዚህ ላልከው ነገር ግን እኔ እናንተ በእግዚአብሔር ፊት የቆምነው እኛ ነን ወይ እኔ ነኝ ብዬ ለማውራት ግን የምችልበት እንትኑ የለኝም መጽሐፍ ቅዱሳዊ ላይ ያላቸው ሰዎች ግን ደግሞ የተናገሩትን ደግሞ ማየት ነው መጽሐፍ ቅዱስን ማለት ነው። እኔ ቅድም ያልኩት ምናልባት ሰምተህ ከሆነ ቅድም ያወራነው ነገር ሰምተህ ከሆነ እግዚአብሔርን ለማግኘት ጻድቃንም በጻድቃን በኩል የእግዚአብሔርን ቸርነት ማግኘት እንችላለን በሚለው ላይ ነበር ውይይቱ የነበረው። ኦኬ አንድ ወዳጅ ወይ ፓስተር ወይ ነብይ የተባለ ሰው ጸሎት ሊያደርግላቸው ቸርችም በለው ቤትም በለው ገስት ሃውስም በለው ጸሎት ሲያደርግ ጸሎት እሱ እንዲያደርግላቸው ወደ እግዚአብሔር እንዲያደርስ የተደረገበት መንገድ እሱ ከገብርኤል ጋር እኛ ለገብርኤል እባክህ ገብርኤል ሆይ የምትወደው አምላክን አንተን የሚሰማ ለአንተ ቅርብ የሆነው አምላክን ለዚህ እንዲያርግልኝ ብዬ ጸሎት ባረግ ምንድን ነው ችግሩ? የሁለቱ ልዩነት ውስጥ ንገረኝ እስቲ። ነብይ ሂጄ መናገር እግዚአብሔር እባክህ ጸሎት አድርግልኝ፣ ነብይ ሆይ ጸሎት አድርግልኝ፣ ወደ እግዚአብሔር ጸሎት አድርግልኝ በመናገርና ለገብርኤል ጸሎት አድርግልኝ ብለው ወይ ደግሞ እግዚአብሔር ምህረቱን እንዲልክልኝ ብጠይቀው ልዩነት ውስጥ ንገረኝ እስቲ። እሺ ቴንክ ዩ ወንድማችን ሶል። ኦኬ መጽሐፍ ቅዱስ ቀድሞ ወንድምነት እንዳለ አንዳችን ለአንዳችን እንድንጸልይ አንዳችን ስለ አንዳችን ማለት ነው እንድንጸልይ እንጂ አንዳችን ወደ አንዳችን አይደለም እንጸልየው። ቃሉ ልብ በል አንዱ ወደ አንዱ ይጸልይ አይደለም ያለው፣ አንዱ ስለ አንዱ ይጸልይ ነው። አንዱ ወደ አንዱ ይጸልይና አንዱ ስለ አንዱ ይጸልይ ይለያያል። አንዱ ወደ አንዱ ይጸልይ ማለት ሜላ ወንድማችን ወደ ዳኒ ይጸልይ፣ ዳኒም ወንድማችን ወደ ሰናይ ይጸልይ። ምክንያቱም አንዱ ወደ አንዱ ይጸልይ ብሎ በሚለው ማለት ግን አይ ሜሎስ ስለ ዳንኤል ስለ ሰናይ ይጸልይ ከሆነ ሜሎስ ጸሎቱን የሚያቀርበው ወደ ዳንኤልና ወደ ሰናይ አይደለም። ጸሎቱን የሚያቀርበው ወደ እግዚአብሔር ነው ማለት ነው፣ ወይ ወደ ሌላ አካል ነው። ወንድሜ ስለሆነ ግን ወደ እግዚአብሔር ነው የሚጸልየው ማለት ነው። ስለዚህ ሜሎስ ስለ ዳንኤልና ስለ ሰናይ ወይ እዚህ ስላሉ ሰዎች ይጸልይ ብሎ ቢል ሜሎስ እዚህ ላሉ ሰዎች ይጸልይ ተብሎ ቢባል ወደ ማን ነው ሜሎስ ጸሎትን የሚጸልየው? ኦኬ ሜላ በጌታ ወንድማችን ስለሆነ ወደ እግዚአብሔር አምላክ ነው የሚጸልየው። ጸሎቱን ወደሚሰማ ሰምቶም ወደሚመልስ አምላክ በመዝሙር 65 መሰረት ጸሎት የሚቀርበው ወደ ሰራዊት ወደ ጌታ ወደ እግዚአብሔር ስለሆነ ወደ መንበረ ጸባዖት ስለሆነ ወደ ማንም ፍጡር ስለማይቀርብ ሜላ ወደ መንበረ ጸባዖት ወደ እግዚአብሔር ነው የሚጸልየው ማለት ነው።
ስለማን ነው የሚጸልየው? ስለ ኤርሚያስ፣ ስለ ሰናይ፣ ስለ ወንድምነት እዚህ ስላሉ ወንድሞችና እህቶች ማለት ነው። ኦኬ። ስለዚህ አንዱ ስለ አንዱ ይጸልይና አንዱ ስለ ሌላው ይጸልይ ይለያያል። አንዱ ወደ አንዱ ይጸልይ የሚለው ቃልና አንዱ ስለ አንዱ ይጸልይ ብሎ የሚለው ይለያያል። አንዱ ስለ አንዱ ይጸልይ መጽሐፍ ቅዱስ ላይ አለ። አንዱ ወደ አንዱ ይጸልይ ግን መጽሐፍ አንዱ ስለ አንዱ ይጸልይ አይደለም። ስለዚህ ነው ወደ ጻድቃን እንጸልያለን ብላችሁ የምትሉት ማለት ነው። ኦኬ። ወደ ጻድቃን ስትጸልዩ፣ ወደ ማርያም ስትጸልዩ፣ ማርያምም ወደ እናንተ መጸለይ ያለባት ማለት ነው በእናንተ ትምህርት መሰረት። ኦኬ። ማርያምም ወደ እናንተ መጸለይ ያለባት ምክንያቱም አንተ ወደ ማርያም ትጸልያለህ፣ ማርያምም ወደ አንተ ትጸልያለች ማለት ነው። ይሄ ማለት ምንድነው? የጸሎቱ መዳረሻ ማን ሆነ ማለት ነው? ከሰለሞን ሲጸለይ ማርያም ጋር ተዳረሰ ማለት ነው። ማርያም ደግሞ ሲጸልይ ሰለሞን ጋር ተዳረሰ። ይሄ ማለት ምን ማለት ነው? አንተ ወደ እሷ ትጸልያለች፣ እሷም ወደ አንተ ትጸልያለች። እመቤቴ ስሚ ብለህ እንደምትላት ሶል ሆይ ስማኝ፣ ሰለሞን ሆይ ስማኝ እያለች ትጸልያለች ማለት ነው ወደ አንተ። ይሄ መጽሐፍ ቅዱሳዊ አይደለም። አንተ ወደ ማርያም እንድትጸልይ ወይ ወደ መላእክት እንድትጸልይ፣ አንተ ወደ ገብርኤል እንድትጸልይ፣ ገብርኤል ወደ አንተ እንዲጸልይ መጽሐፍ ቅዱስ አያዝም። ሁለታችሁም ብታረጉ ኃጢአተኞች ናችሁ። ገብርኤልም ኃጢአተኛ ነው ወደ አንተ ቢጸልይ፣ ግን አያረገውም። መልአኩ አድርጎትም አያውቅም። መላእክት ቅዱሳን መላእክት አድርገውም አያውቁም፣ ሊያደርጉትም አይችሉም። ኦኬ። ጸሎት ለማን እንደሚቀርብ ወደ ማን እንደሚቀርብ ያውቃሉ ማለት ነው። ኦኬ። ስለ ወደ ነቢያት ምናምን ነገር ብለህ ቅድም ስትናገር ነበር። ኦኬ። ወደ እግዚአብሔር ሰዎች ጸሎት ቀርቦም አያውቅም ከድሮ ዘመን ጀምሮ ማለት ነው። ግን የእግዚአብሔርን ሰዎች ጸሎት ባስፈለጋቸው ሰዓት ላይ ሰዎች ሄደው እንዲጸልዩላቸው ይሄዱና ይጠይቁ ነበር። ለምሳሌ አሁን እስራኤል ልክ አሁን በክርስቲያኑ እንደሚል ጸሎትን ወደ እግዚአብሔር እንዲጸልዩ እግዚአብሔር የሥጋን ሁሉ ጸሎት እንደሚሰማ እስራኤላውያን ታዘው ነበር። እንግዲህ እነሱ የእግዚአብሔር ሕዝብ ስለሆኑ ቀደምት የእግዚአብሔር ሕዝብ ስለሆኑ ለነሱ ትእዛዝ ሕግና ነቢያት የተሰጣቸው ማለት ነው። ስለዚህ ይጸልዩ ነበር። በሚጸልዩ ሰዓት ላይ ግን እግዚአብሔር ደግሞ በዘመኑ ያስነሳቸውን አገልጋዮች ሄደው ደግሞ ጸልዩልኝ ብለው ይሉ ነበር። ለምሳሌ ሳሙኤል ጋር መጥተው ነቢዩ ሳሙኤል ጋር መጥተው ስለጠፉት ስላባቱ አህዮች ባለ ራእይ የሚባለው ነብይ ነበርና በዘመኑ መጥተው ጠይቀዋል። ከቢንያም ሀገር ከጊቢያ መጥቶ ወደ ጌልጌላ ወደ ነብዩ ወደ ሳሙኤል መጥቶ ንጉሱ ሳኦል ጠይቋል። ኦኬ። እና እንዲጸልይለት የአህዮቹም መጥፋት እንዲነግረው አህያ በፈለገበት ሳለ መጥቶ የአህዮቹ መገኘት እንደነገረው መጽሐፍ ቅዱስ ይነግረናል። ነብዩ ኤልሳ ሱናማይቷ ሴት ጸሎት ፈልጋ ልጇ በሞተበት ሳለ ወደ ነብዩ ሄዳለች። መልእክተኛ ከፊቷ አስከትላ ሄዳለች ፍለጋ ማለት ምን እንዲያደርግ ነው? እንዲጸልይላት ነው። ነውር አይደለም የእግዚአብሔርን ሰዎች ሄዳችሁ ጸልዩልኝ ብሎ ማለት እንደ መጽሐፍ ቅዱስ። እሷ ግን እቤቷ ቁጭ ብላ ነብዩ ኤልሳ ሆይ እባክህ አንተ በርቀትም ይሁን በቅርብ ወደ አንተ የሚጸልዩትን ጸሎት ትሰማለህና ድረስልኝ፣ ፍጠንልኝ ብላ አላለችውም። ኤልሳ እግዚአብሔር ነብይ ነው። አዎ። ልጇ ሞተባት። አዎ። ስለዚህ ለባሏ ሸሽጋ ልጇ መሞቱን የእግዚአብሔርን ሰው ግን ፈለገች ማለት ነው። ለምን የፈለገችው? እንዲጸልይላት ማለት ነው። ወደ ማን የሚጸልየው? ወደ እግዚአብሔር እንዲጸልይላት። ስለ ልጇ መሞት ከሰራተኞቹ ከሎሌዎቹ አንዱን ላክልኝ ብላለችው። አያስጫነ ፍለጋውን ተከተለች ወደ ዶታይን ወይ ቀርሜሎስ። እዚህ ሁለቱ ቦታ ላይ ነብዩ ይኖር ስለነበር ማለት ነው። ነብዩ ኤልያስ ልክ እንደዚሁ ማለት በነብዩ በኤልያስም ዘመን በነብዩ በኤርሚያስም ዘመን ቅሬታው ህዝብ ስለ የይሁዳው ቅሬታ ህዝብ ወደ ግብጽ ምድር ለመውረድ በተነሳሱ ሰዓት ላይ አትሂዱ ይላችኋል እግዚአብሔር። ወደ ግብጽ እዚሁ ተቀመጡ ይላችኋል፣ ከባቢሎናውያን እጅ አድናችኋለሁ ይላችኋል ብሎ አላቸው። እነሱ ግን ምን አሉት? አንተ ስለዚህ ቅሬታ ህዝብ ወደ እግዚአብሔር ወደ አምላካችን ጸልይልን አሉት። ልብ በል ነብዩ ኤርሚያስ ነው ያሉት ምዕራፍ 42 እና ምዕራፍ 43 ላይ ጸልይልን። ስለዚህ ስለ ቅሬታው ህዝብ ናቡከደነጾር መጥቶ ባቢሎናውያን መጥተው ምድራችንን ልጆቻችንን በፊታችን ገለው ቤተ መቅደሱን አቃጥለው ህዝባችን ተማርኮ ወደ ባቢሎን ሄዷል። እኛ ቅሬታ የሆንን ጥቂት ሰዎች በአይነ ፊት ቀርተናል፣ ጥቂቶች ነን ያለነው። ስለዚህ ስለ ቅሬታው እግዚአብሔር ምን ይላል የሚለውን አሳውቀን
እና ጸልይልን ብለው አሉት። እና እሱ ምን አላቸው? ከ10 ቀን በኋላ ተመልሳችሁ ነው እጸልያለሁ፣ እኔ ጸሎትና ልመናን ወደ እግዚአብሔር አቀርባለሁ ብሎ አላቸው። ታዲያ የእስራኤል ሕዝብ ቅሬታው ጥፋትን ያጠፋው አላጠፋም። ለምን? ነቢዩን ሄዶ ጸሎትን የሚሰማ እግዚአብሔር ስለሆነ እነሱም ይጸልያሉ፣ መጽሐፉም ደግሞ ስለሚፈቅድላቸው፣ ሕጉም ስለሚፈቅድላቸው የእግዚአብሔር አገልጋዮች ደግሞ እንዲጸልዩላቸው የጸሎት ሪኩዌስትን አቅርበዋል ነቢዩ ኤርሚያስ ጋር ማለት ነው። ኤርሚያስ ሆይ አድነን፣ አንተ ቅዱስ ነህ ሰው ነህና ማዳን ይቻልሃል ብለው አላሉትም። አዎ ነቢዩ ኤርሚያስ ቅዱስ ሰው ነው፣ ሂዝ ሆሊ ፕሮፌት። ግን ጸሎትን ወደ እሱ አላቀረቡም። ጸሎትን ግን ወደ እግዚአብሔር እንዲያቀርብላቸው ጠየቁት። እሱም ወደ እግዚአብሔር ጸለየ። ከ10 ቀን በኋላ ተመልሳችሁ ብሎ አላቸው። እግዚአብሔር በዛ 10 ቀን ውስጥ እንደሚመልስለት በጣም እርግጠኛ ስለሆነ ማለት ነው። እና ከ10 ቀን በኋላ ሲመጡ ወደ እግዚአብሔር ጸሎትን ወደ እግዚአብሔር ወደ አምላኬ እንዳቀርብላችሁ በጠይቃችሁ መሰረት ስለ እናንተ ወደ እግዚአብሔር ጸልያለሁ እና እግዚአብሔርም እንደዚህ ይላል፣ የሰራዊት ጌታ እግዚአብሔር ስላደረግኩባችሁ ክፉ ነገር ተጸጽቻለሁ፣ ከፈራችሁት ከባቢሎናውያን እጅ አድናችኋለሁ፣ በዚሁ በምድር ተቀመጡ፣ ወደ ግብፅ አትውረዱ ይላችኋል። እና በግብፅ ግን ብትወርዱ ከእናንተ ወይ ከእኔ የማናችን ቃል እንዲጸና ታውቃላችሁና በዛው በሄዳችሁበት በግብፅ ምድር ነው የምትሞቱት፣ ተቀመጡ ይላችኋል እግዚአብሔር። እዚህ ዳግመኛ ናቡከደነጾር ተመልሶ መጥቶ እናንተን ሁሉ ጠራርጎ ከምድሪቱ ላይ አይወስድም። እኛ ቅሬታዎች ነን፣ ራሱ ነቢዩ ኤርሚያስ ማለት ቅሬታ ነን፣ እግዚአብሔር በዚህ ምድር ላይ አስቀምጦናል፣ ስለዚህ ነው ወደ እግዚአብሔር ጸልያለሁ ብሏል ይላል። የእስራኤል ሕዝብ ታዲያ ምንድን ነው ያደረገው? ወደ ነቢዩ ወደ ኤርሚያስ ጸለየ? አልጸለየም። ነቢዩ ኤርሚያስ ግን ወደ እግዚአብሔር እንዲጸልይላቸው የጸሎት ሪኩዌስትን አቅርበዋል። እነሱ አልጸለዩም? ጸልየዋል፣ ይጸልያሉ፣ ሕጉ ይፈቅድላቸዋል። እኔ አሁን እንድጸልይ ሕጉ ይፈቅድልኛል። ወንድሜ ሜሎስና ዳንዬ ጸልዩልኝ ብዬ ማለትም ደግሞ መጽሐፉ ይፈቅድልኛል። ስለዚህ አሁን እናንተ ወደ ነቢያትና ወደ ፓስተሮች ጋር ለምን እንደምትሄዱት ብሎ ማለት ምን ማለት እንደው ታውቃለህ? እኛ አንድ ፓስተር ጋር ሄደን ጸልይልን ብለን ስንለው እግዚአብሔር ቃል በሚያዘው መሰረት እንዲጸልይልን ነው። ወደ ማን የሚጸልየው? ወደ እግዚአብሔር ማለት ነው። እኛ ወደ እግዚአብሔር እንዲጸልይልን ፓስተር ተሰማ ሆይ ለአንተ እኮ የሚሳንህ ነገር የለም፣ የሩቁን የቁርቡን ታውቃለህ እና የሰው ሁሉ ወዳጅ ነህ፣ ጸሎት በፊትህ ልናደርስ መተናል፣ እባክህ እፊትህ መተን መጸለይ ቢያቅተን በርቀት ሆነን ፓስተር ተሰማ እያልን ስንጸልይ እግዚአብሔር ወደ አንተ ወደ እግዚአብሔር ትጸልይልናል፣ እኛ ወደ አንተ እንጸልያለን ብለን እንደዚህ አይነት ልምምድ የለም እኛ ጋር። በጣም የዘቀጠ ርካሽ አይነት አካሄድ ስለሆነ ይሄ በእኛ በወንጌላውያን አማኞች ዘንድ ተቀባይነት የሌለው ነው። ስለዚህ ምንድነው የምንለው? ሄደን ግን ፓስተር ጸልይልን ልንለው እንችላለን። ልክ እናንተ በኦርቶዶክስ ሃይማኖት ቄሶቹ ለምንድነው የምትጠሯቸው ወደ ቤት? ኑ ጸበል እርጩልን ብላችሁ ስትሉ የምትሉበት ማለት ነው። አንተ ጸበሉን አሁን ጸበል መርጨትን ውሃ ነው መጣው በጆግ ተቀርቶ ይሰጣቸዋል፣ ውሃ ነው የሚረጩት። ሰለሞን አሁን ውሃ መርጨት አቅቶ ነው? ምን ቄሱ የረጨውን ውሃ አንተም እኮ የሆነ ነገር ብለህ እንደ ሃይማኖት የሚነበበውን አንብበህበት ምናምን ነገር መርጨት ትችላለህ። እና ለምን አስፈለገ የውሃ መርጨት? መምሬ ተሰማን ለምን ትጠራቸዋለህ? አየህ፣ በሃይማኖት ውስጥ የሃይማኖት አባቶች ወደ እግዚአብሔር ይጸልዩልኛል ብላችሁ ስለምታምኑ ነው። አሁን ወደ እግዚአብሔር ይጸልያሉ አይጸልዩም? የኦርቶዶክስ ቄሶች በየተጠሩበት ቤት፣ እሱም በኋላ እንነጋገርበታለን። አየህ፣ ግን እናንተ ቄሶቹ ጋር ሄዳችሁ ጸልዩልን ወይ ደግሞ ቄሶቹን ጠርታችሁ ጸበል እርጩልን ብላችሁ ኮስትሉ ሳልና ከማሪው ውዳሴ ማርያም፣ ጸሎተ እግዝእትነ ማርያም ብለው የሆነ ነገር ደግመው ወይ ዳዊትን ምናምን ነገር ደግመው ጸበል እንዲረጩላችሁ እንዲጸልዩላችሁ። አየ ሲጸልዩላችሁ እርኩስ መንፈስ ከቤታችሁ ካለ እንዲርቅ፣ አጋንንት ካለ ያው እንዲርቅ ማለት ነው። ይርቃሉ አይርቅም ወይስ በኋላ በደንብ እናወራ ነው። የታመመ ሰው ካለ እንዲፈወስ፣ እንደዛ ነው የምትጸልዩት ማለት ነው። እና ምን ያስፈልጋል? ምንድነው አሁን ቄስ ምናምን ነገር እያልክ የምትጠራው ብለን ማቃለል የለብንም። እንደ ሃይማኖትህ የእምነት አባቶች ወይ ደግሞ የሃይማኖት አባቶችን ጠርተህ ታጸልያለህ ማለት ነው። የኛ ጋብቻ ሲሆን ለምንድን ነው የከፋው? ፓስተሩ ጋር ሄደን አንዱ ሰው ጸልይልኝ ብሎ ቢል እኛ ወደ ፓስተሩ አንጸልይም፣ ፓስተሩም ወደኛ አይጸልይም። ፓስተሩ ወደ እግዚአብሔር የሚጸልየው እኛም ወደ እግዚአብሔር የምንጸልየው፣ ግን የጸሎት እርዳታ ከፈለግን አንዱ ስለሌላው ይጸልይ ብሎ ስለሚል፣ ስለዚህ ሄደን ስንጸልይ የሰራዊት ጌታ እግዚአብሔር ወይ ወንድማችን ኤርሚያስ በዚህ ጉዳይ ውስጥ ነው ያለውና እንድታግዘው፣ እንድትረዳው፣ ቀኝህ እንድትደግፈው ብሎ ፓስተሩ ወደ እግዚአብሔር ይጸልይልኛል። እኔ ወደ ፓስተሩ አልጸልይም፣ ፓስተሩም ወደ እኔ አይጸልይም። እኔ ለፓስተሩ ሪኩዌስት አቀርባለሁ እንዲጸልይልኝ፣ ጸልይልኝ ብዬ በመጽሐፍ ቅዱስ መሰረት ማለት ነው። ስለዚህ እሱ ደግሞ ወደ እግዚአብሔር ይጸልይልኛል ማለት ነው። በእናንተ ቤት ቄሶቹ እንደዛ ትላችኋላችሁ፣ መጣው ጸበል እንዲረጯችሁ፣ ይሄ ማለት ጸልዩልን እያላቸው ነው።
መጣው ሲጸልዩ በጸለዩት ውሃ ላይ ሲረጩ እርኩስ መንፈስ ከቤት ይወጣል፣ ሲረጩበት ሰውየው ይድናል ብሎ የሚል እምነት ስላላችሁ በዛ መልክ ታደርጋላችሁ ማለት ነው። በቅዱሳን አቅጣጫ ግን የተባሉት መላእክት ጋር ግን አሁን ገብርኤል ነው የተነሳው አይደል? የዛሬው ላይ አንተ ወደ ገብርኤል እንድትጸልይ መጽሐፍ ቅዱስ በፍጹም አያዝም፣ በፍጹም አያዝም፣ አያዝም። ገብርኤል ስለ አንተ ጸሎትን ወደ እግዚአብሔርም በፍጹም አቅርቦም አያቀምም፣ ሊያቀርቡም አይችሉም። መላእክት ስለ ሰው ልጆች ይጸልያሉ ብሎ የሚል ኦርቶዶክስ ከየት እንዳመጣችሁ የማይታወቅ ትምህርት እንጂ የመጽሐፍ ቅዱስ ትምህርት አይደለም። አይደለም እግዚአብሔር መልእክተኛ ነው አይደለም? መልእክተኝነቱንማ ምን ጠርጥራለ? ብራዘር ቅድም ስጠይቅ ነበር። ይኸውልህ ቅዱስ ገብርኤል ሂዝ ሆሊ ኤንጅል ቅዱስ መልአክ ነው። ሚካኤል ቅዱስ መላእክት ነው። ኦኬ የእግዚአብሔር መልእክተኞች ናቸው። ቆይ የእግዚአብሔር መልእክተኞች ናቸው። ቆይ ሶሊ እሰጣለሁ። ዳንኤል ስለ ቅድስናው ግን አላመነምና ለሱም እየነገርከው ወይት በደንብ ሰምቻቸዋለሁ። እንዴት ነው የማያምነው? ይሄ ዝም ብሎ እንደው ጉንጭ አልፋ የሆነ ነገር ካልሆነ በስተቀር ማለት ነው። ኦኬ ሌላ ዳንኤል እናንተ ሰፈር ካለ አይደው ነው። ስለኔ ወንድም ግን ከሆነ ወንድምነት ቀደም እያወራ ነበር። ልብ በል ሶል ልቅ የሚጠቅምህ ልንገርህ። መላእክት የእግዚአብሔር አገልጋዮች ናቸው፣ መልእክተኞች ናቸው። በአራት ነጥብ የተዘጋ ነው። እዚህ ውስጥ ያለ ማንም እዚህ ውስጥ ያለ ብቻ አይደለም፣ እዚህ ውስጥም የሌለ የወንጌላውያን አማኝ ይሄንን የማያምን ማንም የለም። ካለ ያን ሰው አምጣው። በእውነተኛ የተናገረው ነገር ካለ ኧረ እኛ አናውቅም፣ ሚካኤል ማለት ገብርኤል፣ ሚካኤል ደግሞ የእግዚአብሔር መልእክተኞች ናቸው ብሎ ያቃለለ ሰው ካለ አምጣው። እዚሁኛ አንተ እያየህ ላብ በላብ እስኪሆን ድረስ ሞግተን እናሳምነዋለን። የእግዚአብሔር መላእክት ናቸው፣ መልእክተኞች ናቸው። ኦኬ መልእክተኞች ናቸው። መልእክተኞች ግን ሲሆኑ የማን ናቸው? የእግዚአብሔር መልእክተኞች እንጂ የሰለሞን መልእክተኞች፣ የዳንኤል መልእክተኞች፣ የሜሎስና የኤርሚያስ መልእክተኞች አይደሉም። ገብርኤል ና ሄድና እዛ በባለፈው እንትን ያልኩት አለ እሱን እንደዚህ ያርገው ብዬ እኔ እሱን እምልክበት እሱን ትእዛዝ የምሰጠበት አንዳችም ስልጣን አንዳችም ኦቶሪቲ የለኝም። መጽሐፍ ሲናገር መላእክቱን ስላንተ ያዛቸዋል እንጂ ያለው አንተ መላእክቱን ታዛቸዋለህ ብሎ አላለም። ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ነው ያለው እንጂ አንተ ከቤት ስትወጣ ገብርኤል ዛሬ ተከተለኝ ብለህ ለገብርኤል ትእዛዝ ሰጠው። ገብርኤል እሺ እንግዲህ ሶል እከተልሃለሁ። እሺ ሰለሞንን ተከተለ። ለምሳሌ አንድ በላቸው የሚባል ሰው ኢየሱስም ተከተለኝ ብሎ ሲል ስንቱን ነው የሚከተለው ገብርኤል? አንተ ወደ ሐረር ከሆነ የምትሄደው አንተ ነህ እየተከተለ ያለው። መልአኩ አንድ ነው፣ አይቆራረስ፣ አይበጣጠስ። በቃ ሰለሞን ከአዲስ አበባ ተነስቶ ሐረር እየሄደ ነው። ተከተለኝ አልከው፣ አንድ መልአክ ነው፣ ሰለሞን እየተከተለ ነው። ኦኬ ከአዲስ አበባ ወጣ፣ ቢሾፍቱ ደረስ፣ ከዛ አዳማ ሄድክ፣ መታራ ደረስ፣ አዋሽ አርባ እየተከታተለ ነው ሐረር እስክትገባ ድረስ ማለት ነው። ወደ ወለጋስ ወደ ጊምቢ የሚሄደውን ሰውዬ ተከተለኝ ብሎታል። እሱም ከአዲስ አበባ ሲነሳ ወደ ባህር ዳርስ የሚሄደው ተከተለኝ ብሎታል። እና እሱ ወደ ምስራቅም ወደ ሰሜንም ወደ ደቡብም ወደ ምዕራብም አይሄድም አንድ መልአክ ማለት ነው። ስለዚህ ልብ በል፣ መልአኩን ተከተለኝ ብለህ አንተ ራሱ ትእዛዝ ልትሰጠው አትችልም። ነውር ነው፣ አይደረግም ወንድሞቼ። መላእክቱ ይጠብቁ ዘንድ ስላንተ ያዛቸዋል ነው ብሎ ያለው። አንተ ትእዛዝ ሰጪ አይደለም። ተከተለኝ እኮ ማለት እኮ ትእዛዝ እኮ እየሰጠው ነው። ቅዱስ ሚካኤል ተከተለኝ ምንም በለሆሳስ ቃል ብትናገረው ምንም አድርገህ ተናገረው፣ ተከተለኝ ብለህ ስትለው እኮ የእግዚአብሔርን ሆሊ ኢንጂል ቅዱስ መልአክ አንተ ትእዛዝ እየሰጠው ነው። በአንተ ትእዛዝ የሚገባ በአንተ ትእዛዝ የሚወጣ መልአክ የለም። በሰው ልጆች ትእዛዝ የሚገቡ፣ በሰው ልጆች ትእዛዝ የሚወጡ፣ በሰው ልጆች ትእዛዝ መልካምንም ክፉንም የሚያደርጉ መላእክት አንድ የለም። ቅዱስ ገብርኤል ይሄ ሰው በጠላትነት ተነስቶብኛል፣ የሚቀጥለው በወርሃ ታኅሳስ የዓመትህ ላይ እንዳታደርሰው። ይሄን ሰውዬ ከገደልክልኝ ለወርሃ ታኅሳስ የዓመቱ ገብርኤል አምጥቼ በጋርድልሃለሁ። ካልሰማኸኝ ደግሞ ቁንጫና ቱሃን ነው የማቀርብልህ ተብሎ ኢትዮጵያ ውስጥ እንደሚሳል በኦርቶዶክስ ተዋሕዶ ቤተክርስቲያን ቱሃንና ቁንጫ እንደሚቀርብ ለገብርኤል ታውቃለህ። ስለት ማለት ነው። ከሰማኸኝ ይሄን ሰውዬ ባጭሩ ጭዳ ካደረግከው፣ ቆይ ባጭሩ ጭዳ አድርገህ ከገደልከው ለታኅሳስ ገብርኤል ቦቅማ ጭንቅላቱ ላይ ያለ የደብረ ብርሃን ወይ የወላይታ በግ አመጣላለሁ። ቆንጅዬ ላቴ ያለው እንደ ድንቡሽቡሽ ያለ በግ ይዤ ልመጣለሁ። ካልሰማኸኝ ደግሞ እቤታችን ያስቸገረች አይጣለች እሷን ይዤ ልመጣለሁ ተብሎ እንደሚባል በኦርቶዶክስ ቤተክርስቲያን ማንንም ዲና አታደርጉም። እዚህ ማናችሁ ሶሎ ወርዷል። መልሰው አይጦቹ ጋር ስንደርስ እንትን አለ።
እንዴ እና ወገኖች ኦርቶዶክሳውያን አረጋጉት። እሺ ብራዘርዬ፣ አንተ ወደ ቅዱስ ገብርኤል እንድትጸልይ ምንም አይነት መጽሐፍ ቅዱስ አይፈቅድልህም። ለቅዱስ ገብርኤል ስለት እንድትሳል በፍጹም ስለትህን ለእግዚአብሔር ተሳል ነው ያለው መጽሐፍ ቅዱስ። ብሉይም አዲስ ኪዳንም ላይ ከተባለ ስለትን ብሉይ ኪዳን ላይ ስለትን ለእግዚአብሔር ተሳል ነው ብሎ ያለው። አባቶች ለእግዚአብሔር ነበር ሲሳሉ የነበሩት ብሉይ ኪዳን ላይ። እንዴ ይኸው ቁልቢ ገብርኤል የሚሄደው እኮ አይጥ ብዛቱ እዛ ከሂርና ከጭሮ ማለት ነው አሰበ ተፈሪ ማን ሂርና አልኩኝ ከጭሮ አሰበ ተፈሪ እስከ 40 ረከቴ የሚባለው አካባቢ ድረስ የአይጥ መንጋ አስቸግሯቸዋል አሉ ገበሬዎቹ። ምክንያቱም ለስለት የሚሄዱት እዛ ይለቋቸዋል። እና እንዲህ አይነት እኮ ጸሎት እኮ ይጸልያል። ስለዚህ ማንህም ገብርኤልን ሊያዝ የሚችል ጴንጤም ኦርቶዶክስም አይሁድም ሙስሊምም ማንም የለም። 4 ነጥብ ዋጡት። አትችልም። እኔም አልችልም፣ እንትናም አይችልም። መላእክቱን ስላንተ ያዛቸዋል ያለው እግዚአብሔር ነው። ይታዘዟቸዋል እኮ አይደለም ያለው፣ ያዛቸዋል ነው። አዲስ ኪዳን ላይ አባቶች እነዚህ 3 አባቶች ጋር እግዚአብሔር መልአኩን ላከ። እነሱ ግን መልአክ ላክልን ብለው አይደለም ወደ እግዚአብሔር ነው የጸለዩት። አንደኛ ጴጥሮስ በሐዋርያት ሥራ መጽሐፍ ምዕራፍ 11 እና 12 ላይ ማለት ነው። በተለይ 12ኛው ምዕራፍ ላይ ጴጥሮስ በወህኒ ተይዞ በነበረበት ሰዓት ላይ ቤተክርስቲያን ወደ እግዚአብሔር ትጸልይ ነበር ይላል። ወደ ቤተክርስቲያን ወደ እግዚአብሔር በማርቆስ እናት ቤት ስትጸልይ ጴጥሮስ እንዲፈታላቸው ያዕቆብን ትናንትና አንገቱን በሰይፍ የቆረጠ ሄሮድስ መልሶ ጴጥሮስን ሊገለው አይሁድን ሊያስደስት በነበረበት ሰዓት ላይ በሌሊት ስለ ጴጥሮስ ስለ ሐዋርያው ማለት ነው ወደ እግዚአብሔር በብርቱ ጸሎት ይደረግ ነበር ይላል በማርቆስ እናት ቤት። ልብ በሉ። ስለዚህ ቤተክርስቲያን ስለ ጴጥሮስ ስትጸልይ ወደ እግዚአብሔር ሌሊት መልአኩን ላከው። ቤተክርስቲያን መልአክ ላክ ብላ ጸልያለች አላለችም? ብትጸልይም ራሱ እንኳን እግዚአብሔር መልአክህን ልክ አድነው ብሎ ቢል ትክክለኛ ነው። እኔ አሁን ብጸልይ እግዚአብሔር ወንድሜ ዳንዬ ጋር ዙፋንን ከበው ከሚያመልኩ ቅዱሳን መላእክት መካከል አንዱን ላክለትና ለእርዳታ አድነው ብዬ ብል መልአኩን አይደለም እኔ ናና አድነው ብያልኩት፣ እግዚአብሔርን አድነው ብያልኩት። እግዚአብሔር ሰራዊቱን ያዛል ማለት ነው። ስለዚህ መልአኩን ልኮ ያድነዋል። ለጴጥሮስ እንደዛ ተጸለየ ወደ እግዚአብሔር። ስለዚህ እግዚአብሔር መልአኩን ልኮ ከወህኒ ያስፈታው ማለት ነው። ጳውሎስ ወደ እግዚአብሔር ነው የጸለየው በሐዋርያት ሥራ መጽሐፍ ምዕራፍ 28 ላይ ማለት ነው። የእርሱ የምሆነው ደግሞ የማመልከው የእግዚአብሔር መልአክ በአጠገቤ ቆሞ በዚህ ሌሊት ብሎ የተናገረው ማለት ነው። አየው በፍጥሞ ደሴት በወህኒ በእስር በግዞት በነበረበት ሰዓት ላይ እዛ በፍጥሞ ደሴት ሮማውያን ወንጀለኞችን የሚያስሩበት እስር ቤት ውስጥ በኤጄኒያ ባህር ውስጥ ያለች እዛ እስር ቤት ውስጥ እግዚአብሔር ኢየሱስ ክርስቶስም በመልአኩ በኩል ልኮ ለባሪያው ለዮሐንስ አመለከተ ይላል። ዮሐንስ ጋር ማን ነው መልአኩን የላከው? እግዚአብሔር። ጳውሎስ ጋር መልአኩን ማን የላከው? እግዚአብሔር። አዲስ ኪዳን ላይ ጴጥሮስ ጋር ወህኒ ልኮ ያስፈታው ማን ነው? እግዚአብሔር። ጴጥሮስ መልአኩን ለምኖታል? አልለመነውም። ቤተክርስቲያን ወደ መልአክ ጸልያለች? አልጸለየችም። ጳውሎስስ ወደ መልአክ ጸልዩዋል? አልጸለየም። ዮሐንስስ ወደ መልአክ ጸልዩዋል? በፍጹም አልጸለየም። ያውቃል። ወደ እግዚአብሔር ግን ሲጸልዩ በግዞት ቤት ሆነው በመንገድ ላይ ጳውሎስ በመንገድ ላይ ስለነበር በመርከብ ውስጥ ሆኖ እንደዚሁም ጴጥሮስ ደግሞ በወህኒ ቤት ሆኖ በመንገድ ላይ ሆኖ እንደገናም ደግሞ በግዞት ቤት ሆኖ ዮሐንስና ጴጥሮስ በእስር ቤት ነበሩ የነበሩት። እግዚአብሔር መላእክትን ልኮ መናገር ያለበትን ለዮሐንስ ጻፈ ያለውን አጽፎታል። ጳውሎስንም ከሱ ጋር የነበሩትን አድኗል። ጴጥሮስንም ከሞት ከሰይፍ አድኖታል ማለት ነው። ዮሐንስ ያልጸለየውን ወደ መልአክ፣ ጳውሎስ ያልጸለየውን፣ ጴጥሮስ ያልጸለየውን ቤተክርስቲያን የአዲስ ኪዳን ቤተክርስቲያን ወደ መላእክት ያልጸለየችውን ገብርኤል ሆይ ሰማይ፣ ሚካኤል ሆይ ሰማይ ብለው ያላሉትን ኦርቶዶክስ ከየት አምጥታ ነው ብላ የምትለው? በሐዋርያቱ ትምህርት ነው ብላ ካላችሁ እስከ ሐዋርያቱ መካከል ወደ መልአክ ጸልዮ መልአኩ መጥቶ ያዳነውን እስኪ አንድ ጥሩልን። የለም። ስለዚህ እናንተ አሁን የዓመቱ የወሩ እያላችሁ ገብርኤል ብላችሁ የምትሉት ነገር እውነት መጽሐፍ ቅዱሳዊ ያልሆነ ቅድም ተናግሯል። እንደው የቂሎች ተረት ካልሆነ በስተቀር መጽሐፍ ቅዱሳዊ አይደለም ነው ብዬ የምለው። ሶሪ ስላስረዘምኩ ወንድምነት መቀጠል ትችላላችሁ። ቴንኪዩ ሜላ ሰላም ብያለሁ። ጸጋብ እንደዚሁም ወንድምነት ሰናይ እህትዬ የሚዚ ሌሎችም ኦርቶዶክሳውያን ወገኖች ቅዱሳን ሁላችሁንም ሰላም ብያለሁ። ተባረኩ። ቴንኪዩ
እሺ ወንድም ነህ፣ ጸጋ ይብዛልህ። ሰላም ብለናል። እንዴት ነህ? ባረክ ወንድምነት። ተጠፋፋን አይደል? ትንሽ ተጠፋፋን ወንድምነት። ቢዚ ነኝ አሁን። ሜላ ቅድም ሜሴጅ አሁን ነው እንትን ዋይፋዩን ምን ዳታ ዋይፋይ ላይ ነበር፣ ግን ወደ ቸርች ወደ ቤተክርስቲያን መጥቼ ወደ ትምህርት ቤት መጥቼ ልጆቼን ላድርስ መኪና ውስጥ ነኝ። ሜሴጅህን አሁን ያየሁት ሜላ። ቴንክ ዩ ወገኖች፣ ቴንክ ዩ። አንዳንዶቻችሁ በውስጥ የጠየቃችሁኝ ተባረኩ፣ ያልጠየቃችሁኝም ተባረኩ። ጸጋ ይብዛላችሁ። ጸልዩልኝ አለው፣ ግን እንቀጥላለን። ትንሽ ቢዚ ይሆናለሁ። ተባረኩ። እሺ ወንድምነት፣ ጸጋ ይብዛልን። እንጸልያለን። ሜላ ሁሉ አማን? ዳኒ ሰላም ነው? እንዴት ናችሁ? ሰላም ብያለሁ። እግዚአብሔር ይመስገን። ሁሉ አማን፣ ሁሉ ሰላም። ዳንሻ ኤርሚ፣ ሁላችንም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? አለን። ናቲ ቸኩሏል መሰለኝና እስቲ ተቀበለው እስቲ በዛው። እሺ ሜላ የምታወራውንም ካለ ኖ፣ አይ ፕሮግራማችሁ ካልሆነ ችግር የለውም። ዲስከስ የምታደርጉት ነገር ካለ ያው ለጥያቄና መልስ ነው የሚያስገባችሁ። እሺ እኮ ይቀበላል። ያዳመጥኩኝ ነበረ እና ወንድማችን ሶሎ ወርዷል መሰለኝና ያው በጣም አፕሪሺየት አደርገዋለሁ። በእናንተ መሀል ራሱን ዲፌንድ ለማድረግ ሞክሯል። አፕሪሺየት አደርገዋለሁ። ግን ወንድማችን ኤርሚ ላይ እኔ ብዙ ጥያቄ አለኝ፣ በጣም ብዙ ጥያቄ። ርዕሱ ወንድማችን ኤርሚ አይደለም። አይ ርዕሱ አላልኩም እኮ ወንድማችን ኤርሚ ነው ርዕሱ አላልኩም። ግን ካለው ነገር አንፃር ነው። ካለው ነገር አንፃር ይሰማል ድምጼ? አዎ ይሰማል ወንድማችን። የምትሞግተው ነገር ካለ ኦኬ። ሰላም ኤርሚ፣ እኔ ማለት የኢትዮጵያ ኦርቶዶክስ እምነት ተከታይ ነኝ እና በጣም አሰልቺ የሆነው ነገር እና በተደጋጋሚ ከቤተ ክርስቲያናችን እየተነገረ ያለው እናንተ ጋር ደግሞ ወይ እንግዲህ ወይ አውቃችሁ ነው ወይ ደግሞ ስላልተረዳችሁ ነው ብዬ ኮንፊውዝድ የሆንኩበት ቶፒክ አለ። ምክንያቱም ለምሳሌ ስለ ቅዱሳን ምልጃ፣ ስለ ቅዱሳን ወደሚደረግ ጸሎት፣ ስለ ቅዱስ ሚካኤል፣ ስለ ቅዱስ ገብርኤል፣ አጠቃላይ ስለ መላእክቶች የሚደረጉ ጸሎቶችን እኛ ከፋፍለን ነው የምናያቸው። ደጋግመን ተናግረናል። የአምልኮት ጸሎትና አለ፣ በእኛ ጋር የአምልኮት ጸሎትና የምልጃ ጸሎት አለ። ለመላእክት የምናቀርበው የክብር ጸሎት የምልጃ ጸሎት እንጂ የአምልኮት ጸሎት አይደለም። እዚህ ጋር ሜን ካራክተሩ እኛም ጋር እናንተ እንደምትሉት ኢየሱስ ክርስቶስ ነው፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ነው። መላእክት አያድኑንም፣ እኛ ያድኑናል ብለን እናምናለን። የሚያድኑንም እግዚአብሔር በሰጣቸው ጸጋ፣ እግዚአብሔር በሰጣቸው ስልጣን፣ እግዚአብሔር በሰጣቸው ሞገስ ነው እንጂ በራሳቸው ቅዱስ ገብርኤል፣ ሚካኤል ያድነናል ብለን አናምንም። ግን ደግሞ እንደሚያድኑ መጽሐፍ ቅዱስ ተናግሯል። በጣም ብዙ ጊዜ መጽሐፍ ቅዱስ በብዙ የመጽሐፍ ቅዱስ ክፍሎች ላይ ጠቅሷል አይደለ? ጥያቄ ላይ ኤርሚያስ ላይ ጥያቄ አለ። ጥያቄ ደግሞ ምንድን ነው? ቅዱሳን አያማልዱም ስትል ሰምቻለሁ እና መጽሐፍ ቅዱሳዊ ማስረጃ አለው አያማልዱም ለሚሉበት ቅዱሳን ብለህ ስትል ሙሉ አድርገው። ቅዱሳን ብለህ ስትል ቅዱሳን መላእክት ወይስ ቅዱሳን ሰዎች? ቅዱሳን መላእክት ወይስ ቅዱሳን ሰዎች? ቅዱሳን ሰዎች እንደሚያማልዱ መጽሐፍ ቅዱስ ይናገራል። ቅዱሳን መላእክትስ? ቅዱሳን መላእክትስ? እንዴ ቅዱሳን መላእክት እንኳን ማማለድ ይቅርና እንደሚያድኑም ተናግሯል መጽሐፍ ቅዱስ። ኖ እንኳን ማማለድ ይቅርና ብሎ የሚለውን ትታው ቅዱሳን መላእክትስ ያማልዳሉ ተብሏል። ኦፍ ኮርስ ተናግሯል። ኦኬ ዛሬ እንግዲህ ስለ ገብርኤል ስለሆነ ርዕሱ ያለው ስለ መልአኩ ስለ ቅዱስ ገብርኤል
እንደሚያማልድ ጥያቄው መጀመሪያ ለጠይቀክ ብዬ ነው። ይቅርታ ኤርሚ እኮ እሱ ላይ ነው የምጠይቀኝ። የቤቱ ርዕስ ዛሬ የቅዱሳን ምልጃም ከሆነ ቅዱሳን መላእክት ወይስ ቅዱሳን ሰዎች ብያልኩ። ኦኬ፣ ስለ ቅዱሳን መላእክትም ስለ ቅዱሳን ሰዎች ነው የተጻፈው ነው ብላ ያልከኝ። ዛሬ ቤቱ ቅዱሳን ሰዎች አንዴ ጥያቄ ስላለኝ ነው አያማልዱም ስላልክ ስለሰማው ኖ አልወጣኝም። ቅዱሳን ሰዎች በህይወት በነበሩበት ሰዓት ላይ የጸለዩ እኮ ጸልየዋል እኮ አልኩ። ኦኬ፣ ለምሳሌ ቅድም ስጠቅስ አልሰማም? ነቢዩ ኤርሚያስ ጋር መጥተው ጸልይልን ብለው አሉት። የእስራኤል ህዝብ ጸለየ። ወደ ማን ነው የጸለየው? ኤርሚያስ ወደ እግዚአብሔር ነው የጸለየው። ህዝቡ መጥቶ ወደ አምላካችን ወደ እግዚአብሔር ልመናና ጸሎትን አቅርብልን ብለው አሉት። ከፈለግ ካሜራ ከፍቼ ያሳያለሁ፣ መኪና ውስጥ ስላለው ነው። ግን ካሜራ ከፍቼ ላሳይ ይችላለሁ ቃሉ እና አዎ፣ በዛ ሰዓት ላይ ነቢዩ ኤርሚያስ ጸልየዋል። ሳሙኤል ለእስራኤል ህዝብ ጸልየዋል። ኢዮብ ጸልየዋል ስለ ወዳጆቹ፣ እግዚአብሔር ጸሎታቸውን ተቀብለዋል። ዳንኤል ጸልየዋል ስለ እስራኤል ህዝብ። ነህሚያ፣ እዝራ ጸልየዋል ስለ እግዚአብሔር ህዝብ። የብዙ ህዝብ ጉባኤ ተሰበሰበ ይላል። ነህሚያም በተናዘዘ ሰዓት ላይ፣ እዝራም በተናዘዘ ሰዓት ላይ በእዝራ መጽሐፍ ምዕራፍ 10 ላይ እንደሚናገረው ማለት ነው። ልብ በሉ፣ እኛ ቅዱሳን ሰዎች ስለ ሌሎች ሰዎች አይጸልዩም አላልንም። እናንተ የምትሉትና መጽሐፉ የሚለው እኛ የምንለው አንድ አይነት አይደለም ነው እያልን ያለ ነው። ቅዱሳን ሰዎች በዘመናቸው የነበሩ የእግዚአብሔር ህዝብ ጸሎት ያስፈልጋቸው፣ ፈውስ ያስፈልጋቸው ሰዎች ወደ እግዚአብሔር በብርቱ ጸሎትና እንባን እንዲያቀርቡላቸው በዘመኑ እግዚአብሔር ጸጋን ሰጥቶ መንፈሱን ሰጥቶ ወደ መረጣቸው አገልጋዮች ሄደው ጸሎትን እንዲጸልዩላቸው ሪኩዌስት አቅርበዋል። ጥያቄ ማለት ነው። ጸልይልን ያሉት ነቢዩ ኤርሚያስን እንጂ እኛ ወደ አንተ እንጸልይ ብለው አላሉትም። ኤርሚያስ የጸሎት ተቀባይ አይደለም። ኤልያስ የጸሎት ተቀባይ አይደለም። ሙሴ ነቢዩ የጸሎት ተቀባይ አይደለም። በያይዘው ኤልያስ ሳሙኤል ብዬ ስል ነቢዩ ሙሴ፣ ነቢዩ ሳሙኤል፣ ነቢዩ ኤልያስ፣ ነቢዩ ኤርሚያስ የጸሎት ተቀባዮች አይደሉም። ነውር ነው። ወደ እነሱ ጸሎት አልቀረበም። እነኚህ ግን አሁን ስማቸውን የጠራኋቸው አባቶች ግን እንዲጸልዩላቸው ሰዎች ወደ እነሱ መጥተው ወደ ሰራዊት ጌታ ወደ እግዚአብሔር በብርቱ እንዲጸልዩላቸው ጸሎትን ጠይቀዋል። እንዲጸልዩላቸው ማለት ነው። ስለዚህ እነሱም ጸለዩ፣ እግዚአብሔርም ደግሞ የባሪያዎቹን ጸሎት ሰማ፣ ተቀበላቸው ማለት ነው። ኤልያስ ጸለየ፣ ሰማያትን ዘጋ ዝናብ እንዳይዘንብ። ኤልያስ ጸለየ፣ እግዚአብሔር ሰማያትን ከፈተለት ማለት ነው። አየው። ስለዚህ በቅዱሳን ምልጃ ታምናለህ ማለት ነው ይርሚ። እኛ ቅዱሳን ሰዎች እነኚህ ስማቸውን የጠሯቸው ነው ቅዱሳን የምለው እነ ተክለ ሃይማኖት በህይወት ያሉትን ማለት ነው የነበሩትን በህይወት ኖ ቆይ በህይወት የነበሩት አሁን ቅድም ስማቸውን የጠሯቸው እናንተ ጋር ቅዱሳን ተብሎ ሲባል እኛ ልዩነት ስላለ ማለት ነው። እኛ መጽሐፍ ቅዱስ ቅዱሳን ሰዎች ብሎ የጠራቸውን ሰዎች አሁን ስማቸውን የጠራቸው የብሉይ ኪዳን አባቶች እንደዚሁም የአዲስ ኪዳን ሐዋርያትን ሁሉ ጭምር እና በዘመኑ የነበሩትም ሌሎችም ነቢያትም ሐዋርያትም ባይሆኑ አባቶች ልክ እንደነ አብርሃም፣ እንደነ ይስሐቅ፣ እንደነ ያዕቆብ አይነቶቹ እንደነ ዳዊት አይነቶቹን እነሱ ነው እኛ ቅዱሳን ብለን የምንላቸው። መጽሐፍ ቅዱስ እንደዛ ነው ብሎ የሚለው። አሁን ወደ እናንተ ጋር ሲመጣ ብዙ ጥቂት ቆሎ ይዞ ወደ አሻሮ ጠጋ እንደሚባል በቅዱሳን ስም እነ አቦ እነ ተክለ ሃይማኖት እነ አቡነ አረጋዊ እነ አቡነ እንትና ብላችሁ የምትሏቸው ሰዎች ስላሉ አንዳንዶቹም ሰዎችም ጭምር ስላይደሉ በዘመናቸውም ስለ ሰዎች ጸልየው ጸሎትና ልመናን ወደ እግዚአብሔር አቀረቡ ብሎ የሚል የለም። ሰዎች በዘመናቸውም ወደ እነሱ ኤርሚ አለ። ቆይ ልጨርስ፣ እሱን ታሳየኛለህ። ስለዚህ ቅዱሳን ሰዎች ተብሎ ሲባል እኔ አሁን አብርሃም፣ ይስሐቅ፣ ያዕቆብን በማይበት ሳሙኤል፣ ኤልያስን፣ ኖህን ወይ ደግሞ ሄኖክን በማይበት እንደዚሁም ኖህን፣ ሳሙኤልን፣ ሌሎችን አባቶች በማይበት እናንተ ጻድቃና ቅዱሳን ብላችሁ የምትሏቸው እንደነ ተክለ ሃይማኖቶችን ሌሎቹ እኔ በእነሱ አይን አላያቸውም። ለምን? ስለ ቅድስናቸው መጽሐፍ ቅዱስ አይመሰክርም። እነዚህ ግን የጠራው አባቶች ስለ ቅድስናቸው ራሱ እግዚአብሔር መስክሮላቸዋል። በዘመናቸው እግዚአብሔርን አክብረውት ያለፉ ሰዎች ናቸው። እግዚአብሔር በፊቱ አልናቃቸውም። የፊቱ ብርሃን ስለበራላቸው በፊቱ ሞገስ ስላገኙ ጸሎታቸውን አልናቀም። እግዚአብሔር ሰምቶ መልሶላቸዋል፣ አድርጓል። ምሕረትን ሲያደርግ አይተናል። በህይወት ስላሉ ነው እነሱ በህይወት ላሉ ሰዎች የጸለዩት ማለት ነው። ከሞቱ በኋላ ግን አብርሃም ከሞተ በኋላ ይስሐቅ፣ ያዕቆብ ከሞተ በኋላ አሁን አብርሃም ስለ ሰዶም ሰዎች ለመነ ይባላል አይደል? ትላላችሁ አይደል እናንተ? አብርሃም ስለ ሰዶም ሰዎች ለመነ ተብሎ ይባላል አይደል? ምን አልከኝ? አብርሃም ስለ ሰዶም ሰዎች ለመነ ከተማይቱ እንዳትጠፋ ብለዋል አይደል? ይባላል። አዎ ይባላል።
መጽሐፉ ግን ብሎ የሚለው አብርሃም ስለ ሰዶም ሰዎች ስለ አጠቃላይ ነው የጸለየው ወይስ እዛ ውስጥ ስለሚገኙ ስለ ጻድቃን ነው የጸለየው? ኖ አሁን እሱ ስለ አብርሃም እኮ አይደለም የሚሽ ኖ ስለ ቅዱሳን ሰዎች ተብሎ የሚባለው ነው ብዬ የምልህ። ስለዚህ አብርሃም ስለ ሰዶም ሰዎች እንኳን አጠቃላይ ስለ ከተማይቱ እንኳን ራሱ ቢጸልይ በውስጡም ስላሉ ቅዱሳን ቢጸልይ አብርሃም የሚፈልግበት የቁጥር መጨረሻ ድረስ እግዚአብሔር ሄደለት። የተገኘ ግን 10ም አልተገኘም። የተገኘው አንድ ሰው ነው፣ እሱን እግዚአብሔር አዳነው፣ ሎጥ ከነ ቤተሰቦቹ፣ ሌላውን ግን በሙሉ አጠፋ ማለት ነው። አብርሃም እንኳን ስለ ሰዶም ስለ ከተማው በሙሉ እንኳን ቢጸልይ በህይወት ስላለ ነው ወደ እግዚአብሔር ጸሎትን ወደሚሰማ ወደ ሰራዊት ጌታ ወደ እግዚአብሔር ጸሎትን ያቀረበው ማለት ነው። አብርሃም ከሞተ ግን በኋላ የሰዶም ሰዎች የሉም፣ ያው ከተማይቱና ህዝቡ ስለጠፋ ማለት ነው። አብርሃም ከሞተ በኋላ ጻድቅ አባት ነው። አብርሃም ከሞተ በኋላ ወደ አብርሃም ጸሎትን ጸልዮ አብርሃም ደግሞ ወደ እግዚአብሔር ጸልይልኛል ብሎ የሚል አንድም እስራኤላዊ የለም፣ ካለም ስተት ነው። አንድም ክርስቲያን የለም፣ ካለ ስተት ነው። ምክንያቱም የፈለገ ጻድቅ ሰው ጥራ፣ የፈለገ ማርያምን ራሷ የጌታ እናት ጥራት፣ ከአብርሃም የበለጠ ጽድቅ የላትም አጭር። ምክንያቱም እነዚህ ሁሉ ከአብርሃም ወገብ የተከፈሉ ናቸው። ከማርያም ጀምሮ ያሉት ከአብርሃም የወጡ ናቸው። ለአብርሃም የተሰጠውን የተስፋ ቃል ነው በማርያም በኩል እግዚአብሔር የፈጸመው። ዳዊት በለው፣ ሳሙኤል በለው፣ ሙሴ በለው፣ ኤልያስ በለው ማርያም አይደለ እንዴ? ብራዘርዬ አንተ የክርስቶስ ማደሪያ ትላለህ አይደል? አብርሃም የክርስቶስ አባት ነው። አባት ድንግል አንተ ማርያም እናቱ ናት ብለህ አዎ እናቱ ናት። ምን ጥርጥር? አብርሃም አባት ተብሎ ተጠርቷል። ዳዊት አባት ተብሎ ተጠርቷል። የአብርሃም ልጅ የዳዊት ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ይላል ማቴዎስ ገና ምዕራፍ 1 ላይ ስታነበው ማለት ነው። ራይት። ስለዚህ ይኸውልህ እናት ስለሆነች ሌላ ስፔሻል ነገር የለም። የአብርሃምን ጽድቅ የሚበልጥ የለም አልኩህ። ማርያምን ያገኘሃት አብርሃም ስላለ ነው። አንድ ብቻ አድምጠኝ ብራዘር፣ አብርሃም ስላለ ነው ክርስቶስ የተወለደ። ማርያም ባትኖር ኖሮ አይወለድም ብለህ አትበለኝ። በሌላ ሴት በኩል ይወለድ ነበር። አብርሃም ግን ባይኖር ኖሮ አድምጠኝ ፕሊዝ አድምጠኝ። አይ ነው ይሄ በጣም ጠንካራ ነገር ስለምናገር ብዙ ነገር ነው የሚያፈራርሰው። አብርሃም ግን ባይኖር ልብ በል እግዚአብሔር ኪዳኑን የገባው ከአብርሃም ጋር ነው። ኦኬ በዘርህ የምድር አሕዛብ ይባረካሉ ብሎ መጥቶ ከሽማግሌው ጋር ነው እግዚአብሔር ቃል ኪዳን የገባው። ኮቨናንት የገባው ከሱ ጋር ነው። ልጁን ይስሐቅን ለመስዋዕት ባቀረበ ሰዓት አንተ አንድ ልጅን ለእኔ ለመስጠት አልሳሳህም አይደል? እኔም ደግሞ በቅዱስነት እምልልሃለሁ አለው። ኦኬ በመሐላ ማለት ነው። ለማርያም በመሐላ አይደለም እናት የሆነችው። እግዚአብሔር ግን ለአብርሃም ማለ እኮ ነው ብሎ የሚለው ታውቃለህ። የአብርሃም ስልጣን ይበልጣል። ስለዚህ ራይት ማንንም ራቸስ አድመጣይ ማንንም ራቸስ ሰው ጥራ፣ ጻድቅ ሰው ጥራ ማለት ነው። የአብርሃምን ያህል ኪዳን የተገባለት ማንም ሰው የለም። ካለ በመረጃ አምጣ። ስለዚህ እግዚአብሔር ስልጣኑን ለአብርሃም አስፈልጦ ሰጥቷል ከድንግል ማርያም ይልቅ። ሲጠራ እኮ የማርያም አምላክ እኮ አትለውም። ሲጠራ እግዚአብሔር ራሱ የአብርሃም አምላክ ነው ብለህ የምጠራው ስጠራው እንኳን የማርያም አምላክማ ነው አትለውም። አይባልም ነው ግን የማርያም አምላኳም ነው። እሱ ጠፍቶን አይደለም። ግን ኪዳንን ከማቆም ጋር በተገናኘ አሁን ይህንን ማሳይ ለምንድን ነው ይህንን አባት ወደዚህ አባት እንኳን አይጸለይም ነው እኮ ብዬ የምልህ። የአብርሃም አምላክ ተብሎ የተጠራ አንድ ብቻውን ሳለ ከኡር ከለዳውያን ምድር አውጥቶ ዘሩን እንደ ሰማይ ከዋክብት እንደ ምድር አሸዋ ያበዛ ኪዳንን እግዚአብሔር ከሱ ጋር ለዘላለም ያቆመ የአብርሃም አምላክ ራሱ ያህዌ እቤቱ ገብቶ ቂጣ ተጋግሮለት የበላው ጌታ ልጅ ሆኜ ወለዳለሁ ብሎት የአብርሃም አምላክ የአብርሃም ልጅ ተብሎ ሊጠራ ይህንን ያህል በሰው ድንኳን ውስጥ በሰው የጨርቅ ድንኳን ውስጥ የገባ እግዚአብሔር ለመጀመሪያ ጊዜ አብርሃም ቤት ነው። የአብርሃምን ስጋ ግን አልነሳም። የድንግል ማርያምን ስጋ ነው የነሳው እኮ። የአብርሃምን ስጋ ነው የነሳው። ማርያም ከየት አመጣችሁ ስጋ? ዘር ብሎ ስጋ ብሎ የሚለው ከድንግል ማርያም ነው የተወለደው ኢየሱስ ክርስቶስ። አረ ብራዘር፣ ማርያም ከየት አመጣችሁ ያን ስጋዋን? ከአብርሃም አይደል የተካፈለችው? ከየት አመጣችሁ ማርያም? ማርያም የተገኘችው ማርያም የተገኘችው ከአብርሃምና ከይስሐቅ ማለት ከአብርሃምና ከሳራ ዘር ነው አይደል? አዎ ነው። ራይት። ስለዚህ ማርያም ከሰማይ ስጋ አምጥቶ እንደተለጠፈለ ከወዳጄ ከአብርሃም ዘር አይደለም ያለው ናቲ መጽሐፉ ብሎ የሚለው የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም ነው የሚለው ዕብራውያን መልእክት መጽሐፍ ምዕራፍ 2 ቁጥር 16 ላይ 17 ላይ ማለት ነው። ኦኬ
የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም ነው ብሎ የሚለው። ኢየሱስ የአብርሃም ዘር ነው። ኢየሱስ የዳዊት ዘር ነው። ኦኬ፣ የዳዊት ዘር ነው፣ የአብርሃም ዘር ነው ማለት በስጋና በደም ከዚህ ቤተሰብ ተወለደ። አብርሃም ድንኳን ውስጥ ገብቶ ቂጣ ተጋግሮለት የበላ የሰማይ የምድር ፈጣሪ ያህዌ የሳራ ልጅ የአብርሃም ልጅ ተብሎ ሊጠራ የአብርሃም አምላክ የአብርሃም ልጅ ሊሆን በዚህ ቤተሰብ ውስጥ መጣና በስጋና በደም ልደት ተካፈላቸው ማለት ነው። ፋክት። ስለዚህ ኢየሱስ የአብርሃም ልጅ ነው ተብሎ ሲባል የሳራ ግን አይደለም አይባልም። የሳራም ልጇ ነው። አየህ፣ የሳራም ልጇ ነው። ለምን? እግዚአብሔር ለአብርሃም ኪዳን ሲገባለት በዘርህ የምድር አሕዛብ ይባረካሉ ብሎ ካለው በኋላ በኢሽማኤል በኩል ዘር እንዲጠራለት አላደረገም። ከኬጡራን በተወለዱት በስድስቱ ልጆች በኩል እንዲጠራለት አላደረገም። ከአሮጊቷ ከእናታችን ከሳራ ማኅፀን የሚወለደው ስሜን በሱ አስጠራልሃለሁ ነው ብሎ ያለው። ስም ማስጠራት ብቻ ሳይሆን ኪዳንንም ጭምር ነው ያቆመው። ስለዚህ አብርሃም ሳራን ከሳራ ጋር በነበረበት በእርጅና ወራት እሷ ልጅ ስትጸንስለት በአብርሃም አብራክ ውስጥ የተከፈለው ይስሐቅ በሳራ በእናታችን ማዕፀን ውስጥ የነበረው ብላቴናው ይስሐቅ በሱ ውስጥ ያዕቆብን በያዕቆብ ውስጥ 12ቱን አባቶች ከ12ቱ አባቶች ውስጥ ይሁዳን በይሁዳ ውስጥ የብዙ ዘመን ክላይማክስ ረግጦ ክርስቶስን ሁሉ አይቶታል። ኦኬ፣ በሳራ ማህፀን ውስጥ ክርስቶስ አለ ብዬ ብልህ እንዴት ብለህ ብትለኝ በይስሐቅ ክርስቶስን ብዙ ነቢያት ስለ ነቢያት ማየት አይደለም ብዬ የምልህ ብራዘር፣ ስለ ነቢያት ማየት አይደለም ብዬ የምልህ። ነቢያትማ አይተውታል አባቶች፣ እግዚአብሔር የገለጠላቸውን ያህል። ዘርን ግን ብለህ ካልክ ግን ይህንን ለምን እንደምጠራ የበለከውን ጻድቅ ብለህ የምትለው እግሩ ተቆረጠ አይኑ ጠፋ ብላችሁ የምትሉት ሰውዬ ሁሉ በሙሉ ሰዎች ናቸው የተባሉት በሙሉ ወደ እነሱ ጸሎትና ልመናን ያቀረበ የለም። ለምንድን ነው ይሄን የምነግርህ? ይህንን ያህል እግዚአብሔር ያከበራቸው ቤታቸው ድረስ መጥቶ ቂጣ ጋግረው በእንግድነት ተቀብለው ያበሉት ከእነሱ ዘር በስጋ የተወለደው የአብርሃምን ዘር የያዘው ጌታችን ኢየሱስ ክርስቶስ እንኳን አብርሃም ከሞተ በኋላ በአብርሃም በኩል ጸሎትን ወደ እኔ አቅርቡና እኔ አብርሃምን ሰምቼው እምራችኋለሁ ብሎ አላለም። ዳዊት እንደ ልቤ የተባለው ሞቶ እንኳን በዳዊት በኩል በሞተው በዳዊት በእግዚአብሔር ሰው በዳዊት በኩል በንጉሥ ዳዊት በኩል ወደ እግዚአብሔር ጸሎትና ልመናን ያቀረበ አንድም የለም። ቢኖርም ያ ሰው ሐሰተኛ ነው። ዳዊት ሞቷል። መቃብሩ በኢየሩሳሌም አለ፣ በኬብሮን በዳዊት መቃብር ተቀብሯል። አሁን ዓለም ሁሉ እየሄደ ቱሪስቶች ያዩታል። ኦኬ፣ ሐውልቱ አለ፣ ሪል እውነተኛ የሆነ ማለት ነው። የአብርሃምም ልክ እንደዛው የይስሐቅም የያዕቆብም የነ ሳራ የነ ርብቃ የነ ሊያ ሁሉ አለ በሙሉ የነ ያዕቆብ የነ ዮሴፍ ሁሉ አለ። ከግብፅ ምድር አምጥተው ዮሴፍን አጥንቱን ቀብረውታል በሴኬም ማለት ነው። ሂዝ ሆሊማን አዎ፣ በጣም እዚህ በኦርቶዶክስ ጻድቅ ብላ ከምትጠራቸው በጽድቆቻቸው ሰማይ እጥፍ ይበልጣሉ እነዚህ አባቶች የጠራሁት። በዮሴፍ በኩል ግን የሞተውን ዮሴፍ አጥንቱን አምጥተውት በሴኬም ቀብረውት በእሱ በኩል ጸሎትና ልመናን ወደ እግዚአብሔር ሲያቀርቡ እስራኤላውያን አላየንም፣ ቤተክርስቲያንንም አላየንም። ሂዝ ሆሊማን አዎ፣ የዮሴፍ አምላክ እኮ ነው የሚባለው። የኤፍሬምና የምናሴ አባት ማለት ነው። በያዕቆብ በኩል ተደርጓል ጸሎትና ልመና አልተደረገም፣ አይደረግምም። ጻድቅ ሰው ነው በጣም። በቤተል ድንጋይ ተንተርሶ በተኛበት እግዚአብሔር ተገልጦለታል። ይሄ ብቻ አልበቃውም፣ በያቦቅ ወንዝ ላይ ታግሎታል ራሱ እግዚአብሔር በመልአኩ በኩል። ቅዱስ ሰው ነው። ምን ጥርጥር አለው? እነዚህ አባቶች ሞተዋል። አዎ። መቃብራቸው በኢየሩሳሌም አለ፣ በእስራኤል አዎ። ሳሙኤል አለ መቃብሩ አዎ። በአርማቴ ይኸውን እስላሞች መስጊድ ሰርተውበት ማለት ነው። እነኛ አባቶች ግን ከሞቱ በኋላ በእነዚህ በሞቱ አባቶች በኩል ጸሎትን ወደ እነዚህ አባቶች የጸለየ ማን አለ? በእስራኤልም ታሪክ በቤተክርስቲያንም ታሪክ አንድ አሳየን እናትዬ፣ ከዛ የእናንተ እንቀበላለን ማለት ነው። አሳይካለሁ ኤርሚ፣ እኔ አሁን ከማቋረጥክ ብዬ ነው በመሀል። ችግር የለም ቴንክ ዩ፣ ግን አሳየን፣ ቀጥል። በመጀመሪያ እግዚአብሔር አምላክ እንደ ድንግል ማርያም ክብር የሰጠው በዚህ ምድር ላይ የለም። አብርሃምም በል ዳዊትም በል ሙሴም በል ከቅድስት ድንግል ማርያም በላይ ክብር የሰጠው ከስጋዋ ስጋ ነስቶ የተወለደ ማንም የለም። ኢየሱስ ክርስቶስ ያከበራት ንጽሕት የሆነች ቅድስት ድንግል ማርያም ናት መጀመሪያ ከማንም በላይ። መረጃ አምጣ። ሁለተኛው ደግሞ አሁን ያልከው የሞቱ ቅዱሳን እኮ ጥያቄ ልመልስልህ። ልሰጥ ነው። የሞቱ ቅዱሳን እንደሚጸልዩ በምን እናውቃለን አልከኝ አይደለ? እኔ በምን እናውቃለን አይደለም ያልኩህ፣ አይጸልዩም ነው። በምን እናውቃለን ብዬ አልተጠቀምኩም። ይጸልያሉ።
እኔ ያላልኩት ነው። እሺ አብርሃም ስለ እስራኤል ሰዎች ወይ ደግሞ የእስራኤል ሰዎች ወደ አብርሃም ይጸልያሉ ከሞተ በኋላ? እናንተ የተክለ ሃይማኖት መቃብር ላይ ደብረ ሊባኖስ ሄዳችሁ እንደምትጸልዩ እስራኤላውያን መጽሐፍ ቅዱስ አዟቸው ቀደም የጠራው የእምነት እናቶች እነ ሳራ እነ ርብቃ እነ ሊያ ሁሉ ባሉበት መቃብር እነ ዳዊት እነ ሳሙኤል በተቀበሩበት መቃብር ላይ መቃብራቸው ኦፊሻሊ መቃብራቸው ኦፊሻሊ ይታወቃል። ወደ እነሱ ይጸልያሉ ወይ? ከመጽሐፍ ቅዱስ መረጃ አሳየንና ከዛ እናንተን በእነሱ ይዝልሃለሁ ማለት ነው። አሳየን እስኪ። አንተም አሁን ሰፋ ያለ ማብራሪያ ሰጥተሃል። እኔም ያንተን ያህል እውቀት ባይኖረኝም ትንሽ ጊዜ ትሰጠኛለህ እኮ። ግን ስሰጥህ እኔ አልሰጥህም አላልኩም ናቲ። ስሰጥህ እኮ አሁን ከቀደመው ህዝብ ኤቪደንስ እያሳየን ማለት ነው እኮ። እሺ አሁን ተሜ አሁን በህይወት እያሉ መስክራል። ጻድቃን አባቶች እንደማለዱ እንደጸለዩ ተናግራል። እውነቱን ተናግራል። እናመሰግናለን ለሱ። ነገር ግን በህይወት ካለፉ በኋላ ከሞቱ በኋላም ጻድቃን አባቶቻችን ቅዱሳን እንደሚጸልዩ በመጽሐፍ ቅዱስ በራእይ ምዕራፍ 6 ሰዎች ወደ እነሱ እንደሚጸልዩ በመጀመሪያ ሰዎች ወደ እነሱ እንደሚጸልዩ በመጀመሪያ አስጨርሰኛ እንደርኝ እንዳስጨርስህ ሰዎች እኔ እንዳስጨርስ ነው ብዬ የምልህ ብራዘር፣ እንዳስጨርስ ቅድመ ተከተሉ ናቲ። እኔ አቋርጣለሁ አታውራ አይደለም ያልኩህ፣ አውራ። ግን ስታወራ ቅድመ ተከተሉን ጠብቅ አውራ። እናንተ አሁን ወደ ሞቱ ቅዱሳን ዛሬም ጭምር ሞተውም እንኳን ወደ እነሱ ጸሎትና ልመና እናቀርባለን ነው ሙግትህ። ስለዚህ ይሄንን የምታቀርቡት ናቲ ቆይ ፕሊዝ፣ ይሄንን የምታቀርቡበትን ምሳሌ የሆኗችሁ እናንተ አሁን ወደ ሞቱ ቅዱሳን እንደምትጸልዩ እነሱ ደግሞ ለእናንተ ወደ እግዚአብሔር እንደሚጸልዩ ምሳሌ የሆናችሁን ትውልድ አንድ ነው የምታሳየን ከእስራኤል አንድ መረጃ ካሳየን። ለምሳሌ ወደ ሞቱ ቅዱሳን እስራኤላውያን ይጸልዩ ነበሩ። ለምን ለእስራኤል ብቻ ለምን አሳያለሁ? የእግዚአብሔር ሕዝብ ነው ከእስራኤልና ከቤተክርስቲያን የምታሳየን። ከእስራኤል ውጭ ወዳጄ ልብ በል። እኔ መጽሐፍ ቅዱስ ሙሉ በሙሉ የሚናገረው ስለ እስራኤል ታሪክ ነው፣ ስለ እስራኤል ልጆች ነው። ወዳጄ ቆይ ፕሊዝ ናቲ ብሉይ ኪዳን ሙሉ በሙሉ የሚያወራው ስለ እስራኤል ልጆች ነው። ሙሉ በሙሉ እኮ ነው የምልህ። ስለዚህ አዲስ ኪዳን እባክህ ልጨርስና ልስጥህ፣ ጊዜን አትፍጭብኝ። እኔ ረጅም አውርቻለሁ፣ ዝም ብዬ እንድሰማ ቅድመ ተከተሉ እናስቀምጣለን ነው። መጽሐፍ ቅዱስ ብለህ ካልክ ሙሉ በሙሉ የሚያወራው 180% የሚያወራው ስለ እስራኤል ልጆች ነው። የተጻፈው በእስራኤል ልጆች ነው። ሐዋርያቱም በል ነቢያቱም በል ማርያምም በል ኢየሱስም በል። ቆይ ፕሊዝ እኔን የሚዩት ያደርኩ ፕሊዝ። ችግሬ ለማትበለኝ ችግር ስላለ ነው እየነገርኩ ያለሁት። ልጨርስና እሰጥሃለሁ። ሙሉ በሙሉ የሚያወራው ስለነሱ ነው። ስለዚህ ለምን የእስራኤል ሕዝብ ብለህ ትለኛለህ ብለህ ካልክ በዚህች ምን እናንተ በምንኖርባት መሬት ላይ የእግዚአብሔር ሕዝብ ተብሎ በቀደመው ኪዳን እግዚአብሔር ከዚህ ሕዝብ ጋር ብቻ ነው ቀጥታ ግንኙነት ያደርግ የነበረው። ናዝራውያኑ የነሱ ልጆች ናቸው። ነቢያቱ የነሱ ልጆች ናቸው። ሐዋርያቱ የነሱ ልጆች ናቸው። ራሱ ኢየሱስ የነሱ ልጅ ነው። በስጋ የነሱ ዘር ነው። ኦኬ። ስለዚህ እስራኤላውያኑ ቅዱሳን አባቶች የተባሉት ነቢያቱ ወይ ሐዋርያቱም ከሞቱ በኋላ እና ወደና አብርሃም አሁን አንደኛም ታሳይ ከእስራኤል ሕዝብና ከቤተክርስቲያን ነው። የእስራኤል ሕዝብ ያላደረጉትን ቤተክርስቲያን ያላደረገችውን አልቀበልም። በኤቪደንስ የምታቀርብልኝ የቀደመችው የክርስቶስ ቤተክርስቲያን እነ ጳውሎስ እነ ጴጥሮስ የነበሩበት ዘመን ሐዋርያቱ ወደ ሞቱት ወደና አብርሃም ወደና ይስሐቅ ወደና ያዕቆብ ይጸልዩ ነበሩ። እኛ እንድንጸልይ መናገር እንዳለብኝ የምትነግረኝ ኤርሚ። ኦኬ፣ ከመጽሐፍ ቅዱስ መረጃ ስታይ ልክ እንደዚህ ነው። ከሁለቱ መጽሐፍ ነው የምትሰጠኝ? ኖ አይ እኔ ፕሮቴስታንት አይደለሁም እኮ ከመጽሐፍ ቅዱስ አይደለ ያልከኝ? ብሉይ ኪዳኑ እኮ ከመጽሐፍ ቅዱስ እኛ እኮ ፕሮቴስታንት ነን። ከመጽሐፍ ቅዱስ ነው። ከሁለቱ ኪዳናት ነው የምትሰጠኝ። ከሁለቱ ኪዳን ካልሰጠኝ ታች ወርደህ ትሰማለህ ማለት ነው። ኤርሚ አይ ሳልመልስ ፕሮቴስታንት አይደለም ልትወድም አትችልም። ብራዘር አውቃለሁ እናንተ ኦርቶዶክሳውያን ጋር ብዙ ተረታተር ስለሚታመን ማለት ነው። ለእኛ ግን ስታወራን ከብሉይና ከአዲስ ኪዳንም ጠቅስልን ከሁለቱ ኪዳን ወይ ደግሞ ከእስራኤል ሕዝብና ፕሊዝ ከቤተ ክርስቲያንና ከእስራኤል ሕዝብ ነው ዋቢ አድርገህ መረጃ ምሰጠን። እናንተ ወደ ሞቱ ቅዱሳን እንድትጸልዩ የእስራኤል ሕዝብ ጸልዮ ነበር፣ መረጃ ስጠን። ካልጸልዩ ቤተክርስቲያን ጸልያ ነበር፣ የክርስቶስ ቤተክርስቲያን መረጃ ስጠን። ከእስራኤል ሕዝብ ወይ ከቤተክርስቲያን ከቀደመችው የክርስቶስ ቤተክርስቲያን መረጃ ካላመጣህ
የእናንተ እንቶ ፈንቶን አንቀበልም ማለት ነው። ካለህ ግን መቀጠል ትችላለህ። እሰማሃለሁ። ማይክ ሚዩት አድርጌያለሁ። ቀጥል። ቴንክ ዩ ናቲ። እሺ ኤርሚ፣ መጀመሪያ መልስ ከመለስኩኝ በኋላ ነው አንቀበልም እንቀበላለን ማለት ያለበት። መልሱ ስጠኝ። ከመጽሐፍ ቅዱስ ከመረጃ ጋር ስጠኝ፣ እንቀበላለን እኮ። እኔ ያለ መጽሐፍ ቅዱስ አላልኩም እኮ። ስለዚህ ኤርሚ ያለው በህይወት ያሉ ቅዱሳን አባቶች ጻድቃን አባቶች ኖ እኔ ያልኩትን ተው። መልሱ ላይ ትኩረት አድርግ። ሰው ሰምቶታል። የኔ ንግግር መረሳት ትናገር። የኔ ንግግር ትናገር አይደለም የሰጠው። ልብ በል ናቲ ፕሊዝ። ኤርሚ ያለው በለህ እኔ ሳቆም ኤርሚ ያለው በለህ አትበለኝ። እኔ ያልኩትንማ 422 ሰው ካንተ ጀምሮ ሰምቶታል። አልስማማም። አንተ ባልከው ኤርሚ ያለው ኖ አትስማማ። እኔ በጠየቅኩ መሰረት መልሱን ስጠኝ ነው እንጂ ያልኩ ኤርሚ ያለው በለህ እኔ ያልኩትን እንደገና ሪማይንድ አታደርጋቸው። እኔ ኦልሬዲ ተናግሬያለሁ። ችግር አለው። አይደረግ። መልሱ ላይ ትኩረት አድርግ። መልሱ ላይ ትኩረት አድርግ። መልሱ ላይ ትኩረት አድርግ ነው ያልኩህ። እኔ ጥያቄ ጠርኩት አለ። ጥያቄ ከገባህ ኤርሚያስ እንደጠይቋል፣ ግን መጽሐፉ እንደዚህ ነው ብሎ የሚለው እየተበታተነ ነው በእውነት እኮ። መልሱ ላይ ትኩረት አድርግ። እኔ የተናገርኩትን ቃላት አዳዲስ ቃላቶች እየጨመርክ ሪማይንድ ታደርጋቸው ስለነበር ቅድም ማለት ነው። ጊዜን ተጠቀም ለአንተ መልስ ማለት ነው። ስለዚህ እሺ ቀጥታ እንደውም ወደ መልሱ ልግባ ጊዜም እንዳልፈጅ። የሞቱ ቅዱሳን ወደ እግዚአብሔር ይጸልያሉ። በደንብ አድርገው ወደ እግዚአብሔር ይጸልያሉ። ወደ እግዚአብሔር ከይቅርታ ጋር ዳንዬ ቀጥሉ። አንድ 10 ደቂቃ ስጡኝ። ዳንዬ ጥያቄን ተቀበሉት። ማነው ይናገር? እናንተ ቀጥሉ። ቴንክ ዩ። እሺ ወንድምነት ሜላ ያለ ብዬ ነበርና ሙሉ ሀሳቡን ሚስ ካረኩት። እሺ ስለዚህ በመጀመሪያ እኛ ጸሎት የምናደርገው እኛ ኦርቶዶክሳውያን ኤርሚያውን እኔ አትበል ስላለኝ ነው። እኛ ኦርቶዶክሳውያን ጸሎት የምናደርገው የምልጃ ጸሎት እናደርጋለን። የአምልኮ ጸሎት ለጌታችን ለኢየሱስ ክርስቶስ ለእግዚአብሔር አብ ለእግዚአብሔር መንፈስ ቅዱስ የአምልኮ ጸሎት እናደርጋለን። ከሱ ለነሱ እሱ ለፈጠራቸው ለመላእክት የምልጃ ጸሎት፣ የክብር ጸሎት እንዲሁም የክብር ስግደትን እናደርጋለን። ያም ደግሞ መጽሐፍ ቅዱሳዊ ነው። ለምሳሌ በቤተ ክርስቲያን አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 27 ላይ እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ ይላል። ይህ ማለት እኛ የኢየሱስ አካል ነን፣ እኛ የኢየሱስ ብልት ነን። ስለዚህ እርስ በርስ እንተጋገዛለን። እንደምንተጋገዝ ደግሞ የሚያሳየን ሌላ መጽሐፍ ቅዱሳዊ ቃል አለ። ይህን ቃል ተንተርሶ ቆላስይስ አንዴ ዳኒ ፌር አይደለም በእውነት እኔ ኤርሚን ብዙ ረጅም ጊዜ አዳምጫለሁ። ስለዚህ አትሊስት ሀሳብ አስጨርሱ። የእውነቴን ነው እኮ የምጠቅሰው ጥቅስ ላይ ስትቆም ያ የተወራው ሀሳብ መኖሩን አረጋግጠህ ለፍልን ነው እያልን ያለ ነው። ያው እኮ ወደ ሞቱ ቅዱሳን ልመጣ እኮ ነው። አሁን ከሞቱ በኋላ ቅዱሳን አያማልዱም፣ አሁን የጠቀሰው ጸሎት አያቀርቡም ስላለ ሀሳብ ናትሽ አይገናኝም ነው እኮ ልመጣ ስለሆነ ነው እኮ አሁን የመጀመሪያ ቆሮንቶስና ሀሳብ እኮ ላገናኘው። እኔ አሁን ሀሳቤን ካልገለጽኩ እንዴት ላገናኘው በማለት ያቋረጠ እኮ እዛው ላይ ቆምና ከዛ ያንን እንዴ ለምን ልቆም? መጽሐፍ ቅዱሳዊ ቃል አይደለ እንዴ? በነፃነት ከሆነ መማማር ያለብን አይደለ እንዴ? ስለዚህ ቃሉን ማይለውን ነገር ከኪሳት ጨምራ አልጨመርኩም። እኔ አሁን እየነገርኩ እኮ ነው። ምዕራፍና ጥቅስ እየነገርኩኝ ነው እያወሩ ያለሁት። በማለት ያቋረጣችሁ እናንተም ኤርሚያስ ነው የምታወራው ጥቅስና የምትናገረው ንግግር አብሮ አይሄድም ነው የኔ አርጊመንት ነው። እሺ አንዴ ላውራና በቃ ካልተመቻችሁ ታስወርዱኛላችሁ። እሺ ችግር የለውም። ለምን ትወርዳለህ? የማይመቸንስ ወሬ ለምን ረጅም ሰዓት እንሰማለን? ብራዘር እንዴ እኔ ሰምቻለሁ እኮ ረጅም ሰዓት እኮ ነው በትዕግስት የሰማሁት አይደል? ካወራው ውስጥ ከጥቅስ ጋር የማይገናኝ ሀሳብ ነው። አሁን ኤርሚ ባነሳ ሀሳብ ዳኒ ኤርሚ ያነሳው ሀሳብ ላይ ብዙ ያልተመቸኝ ነገር አለ፣ ግን ዝም ብዬ ነው ያዳመጥኩት። ገብቷል? ሁሉም ተመችቶኛል ማለት እኮ አይደለም ዝም ብዬ ሳዳምጥ። ገብቷል? አሁን ጥያቄ ተጠይቀህ እኮ ነው እየመለስክ ያለው ናት። እሺ ነው አይ ጥያቄ ጠይቄው ነው እሱ የመለሰልኝ፣ ግን እሱ ደግሞ ጠይቀኝ ልመልስ። እሺ እኮ ስለዚህ ስትመልስ መመለስን ነው እኮ እያየን ያለ ነው ናት። እሺ እሱ ነው ሌላ የተለየ ነገር የለም። እሺ ስለዚህ
ቆላስይስ ምዕራፍ 1 ከቁጥር 18 ላይ እርሱም የአካሉ ማለትም የቤተ ክርስቲያን ራስ ነው። ያ ማለት በአካሉ ውስጥ እግዚአብሔር የቤተ ክርስቲያን የአካሉ ራስ ከሆነ አካሉ ደግሞ እኛ ነን፣ እኛ ሰዎች ነን። ቅዱሳን መላእክት ናቸው፣ ቅዱሳን ሰዎች ናቸው፣ ጻድቃን ናቸው። እርስ በእርስ በጸሎት እንተጋገዛለን፣ በምልጃ እንተጋገዛለን። ይሄ እንደው ባታሙበትም ጀስተኛ በዛ ወይ ነው የምንረዳው። ወደ መልሱ ስመጣ ደግሞ የሞቱ ቅዱሳን እንደሚጸልዩ በምን እናውቃለን ነው ጥያቄው። ማለት ይጸልያሉ ወይ? ከሞቱ በኋላ እንዴት ነው ጸሎት የሚያደርጉት? ምን ማስረጃ አለ? አብርሃም ከሞተ በኋላ ጸሎት አቅርቧል። ዳዊት ከሞተ በኋላ ጸሎት አቅርቧል። ነገር ግን መጽሐፍ ቅዱስ የራእይ መልእክት ወደ እነሱ ተጸልየዋል ወይ? ከሞቱ በኋላ ወደ እነሱ ተጸልየዋል ወይ? ወደ እነሱ እንጸልያለን እኛ የምልጃ ጸሎት ማስረጃ ነው። አሁን እሱን ጥቅስ አሁን ስጠን እኮ ምልጃ እንደማይቀርቡ ነው እንደማይማልዱ ከሞቱ በሰማይ ላሉ አካላቶች መጸለዩን ከእግዚአብሔር ውጪ ተጸልየዋል። አሁን ለምሳሌ ራእይ 6 ከቁጥር 9 ላይ ራእይ ምዕራፍ 6 ከቁጥር 9 ላይ ምን ይላል መሰለ ዳኒ? አምስተኛው ማዕተብ በፈታ ጊዜ መጽሐፍ ቅዱስ ከያዛችሁ አንዴ ሊንክ ከስር ያላችሁ አምስተኛው ማዕተብ በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክርነት የታረዱትን የሰዎች ነፍሳት ከመሰዋዩ በታች አየው ይላል። ከዛ ይሄ ቁጥር 9 ላይ ነው። ቁጥሩ 10 ላይ ወረድ ብሎ ምን ይላል? በታላቅ ድምፁም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ጾማችንንስ ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? ብለው ቅዱሳን መላእክት የሞቱ ቅዱሳን መላእክት ወደ እግዚአብሔር ጸልየዋል። እነዚህ ቅዱሳን ሰዎች ሞተዋል። የለም ያለው አለ ጸሎት አድርገዋል። ጸሎት ወደ እግዚአብሔር ያደርጋሉ። ከሞቱ በኋላ ቅዱሳን ሰዎች ወደ እግዚአብሔር ጸሎት ያደርጋሉ። ጥያቄውን ረስተው ነው። ጥያቄው ይሄ ነው። ኖ ጥያቄው ምንም ሌላ ጥያቄ አይደለም። ይሄን ነው የጠየቀኝ። ላስታውስ ለምን እንደሆነ ልንገርህ። ሜንሽን አደረገልኝ ላስታውስ ወዳጄ። ኖ አስታውሰዋለሁ። አታስታውሰኝ ዳኒ። አሁን እኔ ራሴ እኮ አሁን አስታውሻለሁ ከጥቂት ሰከንዶች በፊት ማለት ነው። በሰማይ ላሉ አካላቶች ጸሎት የተደረገ ጸሎት የቀረበ ካለ አሳየኝ ስለ አዎ ብለህ ኖ ይኸውልህ እኔና ኤርሚ የነበረ አሁን አንተ በመሀል ስለገባክ ነው። እኔና ኤርሚያስ የነበረ ዲስከሽን ኤርሚያስ ምን ብሎ አስረዳኝ? በሕይወት የነበሩ ጻድቃን አማልደዋል፣ አብርሃም አማልዷል፣ ዳዊት አማልዷል ብሎ ሜንሽን አድርጎ የጻድቃን ሰዎች በሕይወት የነበሩትን ሰዎች ሜንሽን አድርጎ ከስር ዘረዘረልኝ። ይኸውልህ እነዚህ ሰዎች ግን ሞተዋል። ከሞቱ በኋላ ግን አንድም ሰው እነሱ ወደ እግዚአብሔር ጸሎት እንደሚያደርጉ የሚያሳይ ማስረጃ የለውም። ኦልሬዲ ሞተዋል። ጸሎት አልቀረበም ነው አርጊውመንቱ። እሱ እኮ ነው አይደል? አሁን ለምሳሌ አብርሃም ከሞተ በኋላ ለእግዚአብሔር ጸሎት አላቀረበም ነው አርጊውመንት። አይ አይደለም ነው አይ እንደዛ ነው። እናት እያወራን የነበረበትን ሀሳብ በደንብ ከረሳው ካልሆነ በስተቀር ከመጀመሪያ ጀምሮ የነበረው ፍሰት ይሄ ሀሳብ ነበር። ኦኬ እኔ ራሴ አሁን ራሱ ጠይቄያለሁ። አሁን ራሱ ማለት ነው ስናወራ ይሄን ሀሳብ ጠይቄያለሁ። አሁን ራሱ ማለት ነው። እና የጠየቅኩ ጥያቄ ምንድነው? ድምጽ አይሰማም ጋይስ? እሺ አይሰማም አሁን ድምጽ? እሺ የጠየቅኩ ጥያቄ ምንድነው? እሱ በጣም ሲምፕል ነው። ሁሌ ነው የምንጠይቀው ደግሞ አሁን አንተ ወደ በሰማይ ላሉ አካላቶች ጸሎትና ልመና እንደምታቀርበው እንደዚሁ ከመጽሐፍ ቅዱስ ውስጥ በሰማይ ላሉ አካላቶች ጸሎትና ልመና የቀረበበት ቦታ ካለ አሳየን። ለምሳሌ ለአብርሃም ሊሆን ይችላል በሰማይ ሆኖ ከምድር ሆኖ በሰማይ ላለ፣ ለሌሎች ጻድቃን ቅዱሳን ሊሆን ይችላል፣ ለመላእክት ሊሆን ይችላል፣ አማልዱኝ ብሎ ሊሆን ይችላል፣ ድረሱልኝ ብሎ ሊሆን ይችላል። ጸሎትና ልመና መጥቀስ አይጠበቅብኝም። እሱ ዳኒ እሱ መጥቀስ አይጠበቅብኝም ስለሌለ ማለት ነው። ኖ አማላጅ ስለሆኑ ፈራጅ እንደሆኑ አማላጅ እንደሆኑ መጽሐፍ ቅዱስ ሜንሽን ካደረገ አማላጅነታቸውን ካመንኩ አማልዱኝ ብዬ መጠየቁ መጽሐፍ ቅዱሳዊ ማስረጃ በሰማይ ሆነው እንደሚያማልዱ ማስረጃ አስጠኝ። በሰማይ ሆነው እንደሚያማልዱ ማስረጃ አስጠኝ። አሁን የሰጠው ማስረጃ እኮ አለ። ባላዳመጥከኝም ማለት ነው። ይርሜል እየመረጥክ ስለምትሰማኝ እኮ ነው። አይ አይደል፣
በሰማይ አሁን አማላጅ ናቸው አልክ። ምን ማለት ነው? በእናንተና በእግዚአብሔር መካከል ስለሚቆሙ ወደ እነሱ ጸልዩ የሚል አለ ያልከኝ ያለው ኦፍ ኮርስ አለ። ያው ስለዚህ ጥቀሰው ጠቀስኩልህ እኮ እዛ ምንድነው አሁን የጠቀስኩት? ወደ እነሱ የጸለየ ሰው አሁን የጠቀስኩት ምንድነው? ኤርሚሻ ዳኒ በሰማይ ያሉ ደማችን እስከ መቼ አትመልስም ብለው ወደ ጌታ ጠየቁ ይላል። ጥያቄው ምንድነው? እሱ ወደ እነሱ የጸለየ ሰው አለ ወይ ነው። ምን አይነት ጥያቄ ነው የጠየቁት እኮ? ምን አይነት ጥያቄ ነው? ፍርድ ነው። ፍርድ ነው የጠየቁት። ኖ ጥያቄ ነው የጠየቁት። እስከ መቼ ፍርድ ነው የጠየቁት። እስከ መቼ አትፈርድልንም ብለው እየጠየቁ ለማን እግዚአብሔር ስለማን ስለሞቱ ሰዎች ስለሞቱ ስለራሳቸው አይደለም ስለሞቱ ስለራሳቸው እኮ ስለራሳቸው ደም እኮ ነው። ደማችንን እስከ መቼ አትፈርድም እኮ ስለራሳቸው ነው የጠየቁት። አሁን ጥያቄው አየው የጠየቁት ስለማን ነው? ስለራሳቸው ነው። ቆይ ሆልድ ኦን ብራዘር ተረጋጋ። ኦኬ አይ ተረጋግቻለሁ እኮ እየተደረብክ ስታወራ ነው ተረጋጋ ያልኩ። እሱን ነው ተረጋጋ ያልኩ። ሌላውንም አትረጋጋ። መልስ ስለምፈልግ ቶሎ እንድትሰጠኝ እፈልጋለሁ። ኦኬ አሁን ወደ እነሱ ከምድር ሆኖ አማልዱኝ ብሎ የጸለየ ሰው አለ? የለም ነው ፖይንት። ኦኬ አንተ ወደ ገብርኤል እንደምትጸልየው ከምድር ሆኖ ወደ መላእክት የጸለየ ሰው አለ? የለም። በየትኛውም በብሉይም በአዲስም ከምድር ሆኖ በሰማይ ላለ አካል ጸሎትና ምን እንደሆነ ታውቃለህ? አንዴ ላብራ መላእክት አያድኑም ትሉናላችሁ። ያድናል ብለን መጽሐፍ ቅዱስ ማስረጃ እንሰጣለን። ኖ አንዴ ቆይ ኖ አስጨርሰኝ። አያማልዱም ትላላችሁ። እንደሚያማልዱ መጽሐፍ ቅዱሳዊ ማስረጃ እንሰጣችኋለን ብራዘር። ከዛ ደግሞ ፈርዘር ትሄዱና ወደ ሞቱ ሰዎች ወደ እነሱ የጸለየ ሰው አለ ወይ ብላችሁ ወደ መልአክም ቢሆን የጸለየ ሰው ኖ ማስረጃ መስጠት አይጠበቅብኝም። በቃ ከሌለ የለም ነው። በቃ ከሌለ የለኝም የሚባለው ማስረጃ አይጠበቅብኝም ነው አይደለም። ጥያቄ እኮ በጣም የጻን ልጅ ነው። ገደልም የለ ህፃን ልጅ እኮ ማስረዳት ካልቻልክ አንድ ነገር አልገባህም። ኖ ስታዳምጠኝ ነው ማስረዳት እስካሁን አፋፌን ስትሉኝ ነበር። ታወራው ወሬ ሁለት ነው። አንደኛ ማስረጃ ስትጠየቅ አይጠበቅብኝም ትላለህ። ካልተጠበቅብህ የለም ማለት እኮ ነው። በቃ የለኝም ነው እያልከኝ ያለው በጨዋ ቋንቋ። ይኸውልህ ጨዋ ሰው ያዳምጣልና እንዲያዳምጡኝ በደንብ እኮ አይጠበቅብኝም። ትዕግስት ያስፈልጋችኋል። አዳምጡ። አይዟችሁ ልሰማው አለኝ ብለህ ጀምር። አዳምጥ። ቆይ እንዴ አለኝ ብለህ ጀምር። አንተ ስላልከኝ እኮ አይደለም አለኝ የምለው። መስጠት አይጠበቅብኝም አትበል። አንተ ማዘዝ የለብህም። ማን ምን እንደሚለው እኮ በደንብ ማዳመጥ አለብህ። መጀመሪያ መቼ አዘዝኩ? ማስረጃ ስጠኝ ያልኩህ። አለኝ ብለህ ጀምር ምን ማለት ነው? እኔ አይጠበቅብኝም አይባልም ነው እኮ። ላስረዳክ እኮ ለምን እንደማይጠበቅብኝ ኤክስፕሌን ላድርግ። ስለሚጠበቅብህ ነው ማስረጃ እየጠየቅኩ። ለምን ኤክስፕሌን አላደርግም? ለምን አትሰማኝ? ኤክስፕላኔሽን ሳይሆን የጠየቅኩ ማስረጃን የጠየቅኩ። ኤክስፕላኔሽን ያስፈልጋችኋል። you need explanation። ማስረጃ መስጠት አያስፈልገኝም። ቢኮዝ ማስረጃ ከሌለ በቃ የለኝም። ማስረጃ ከሌለ የለኝም ነው። አይደለ አሁን ለምሳሌ ቅዱሳን መላእክት በእግዚአብሔር ጸጋ ከሌለ የለኝም ነው የሚባለው ወዳጅ። እኔ አሁን ለማስረጃ ነው አይደለም። አንዴ እየተደማመጠን ይሆንሽ አንዴ እንደማመጣ እኮ የለኝም። ከኔ ጠየቅኩ ማስረጃ ነው። ከሌለ የለኝም ነው የሚባለው። አዳምጠኝ። ማቅረብ አይጠበቅብኝም አይባልም። አዳምጠኝ። እሺ ኦልራይት። እሺ አለ ልስማ። አዳምጠኝ። እንደኔ የለኝም እኮ አልኩ እኮ መስጠቱ አይጠበቅብኝም። ከሌለ ብራዘር አይዞ በቃ የለም ምን ነው። ለዚህ ነው እኮ አታዳምጥም። አሁን የኔ ከሌለ በቃ የኔን ጥያቄ ጨረስ ነው እኮ በቃ የለም ማለት ነው። በቃ ዩሲ አሁን አታዳምጡም ማለት ነው። አሁን you need to say something። በቃ የሆነ ነገር ብልሃል ከዛ ዝጋው ነው እንጂ you don't have to። የሌለ ነገር ጥያቄውን ዘጋው። ራስህ እኮ ነው የዘጋው። ለተጠየቀው ጥያቄ የለኝም ካልክ በቃ መልሱ እሱ ነው። ካለ ልሰማ ከሌለህ ግን ልሰማ አልችልም ብራዘር። አያድኑም ብላል አይደል? ያድናሉ ማለት ስለ መዳን አሁን አላው ለምን አያድኑም ትላለሽ? አትደበቅ። ለምን ኖ አያድኑም ለምን ትላለህ አንተ? ስለ መዳን አሁን አትደበቅ። ኖ ለምን ትላለህ አንተ? ቴልሚ መላእክት አያድኑም? እሺ ሆልድ ኦን ብራዘር። መላእክት
ያድናሉ አያድኑም? ቴልሚ ብራዘር አሁን እያወራን ያለው ስለምንድን ነው? ኖ ያድናሉ አያድኑም? መላእክት አያድኑም ስትሉ ሙሉ ሰዓቱን አያድኑም ብላችሁ ነበረ ስትሰብኩ የነበረው። መጽሐፍ ቅዱሳዊ ግን አይደለም። ለምን ተዋሻላችሁ? እንመጣለን አሁን እሱ ላይ አሁን ንገረኝ፣ ለምን ተዋሻለህ? የለኝም ያልከውን ሀሳብ እንጨርሰውና ከዛ ደግሞ አንጨርሰውም። ይሄን ንገረኝ መጀመሪያ ንገረኝ። ስለሌለ ነው። ለምን ተዋሻለህ? እንደሌለ ህዝቡ እንዳያውቅ ነው። አይ ኖ ለምን ተዋሻላችሁ? መጽሐፍ ቅዱስን ለምን ታጣመማላችሁ? እዛው ጋር ነኝ አሁን። ያልጨረስነው ፖይንት ላይ ነኝ ያለሁት። ቴልሚ እኔ አሁን የሞገትኩ እኮ ልዘልም እችልበት ኖ እንደሌላው ሰው አስገብተህ ጀስት እንደፈለክ ተናግረህ ማስወጣት ነው። ሀሳብ ትጨርሰዋለህ። ብራዘር ተረጋጋ። እኮ ዳኒ ለምን ተዋሻላችሁ? ሰው እየታዘበ ስለሆነ እስካሁን እየጠየቅን ያለ ነው። ለምን ተዋሻላችሁ? ቤታችሁ ስለሆነ ነው እኮ የሚታዘበኝ። እናንተ መሳይ ስለሆነ ነው እንጂ አካዶም ከረኔ እኮ ብዙም ገብቷል። የታወቀ ነገር ነው። ግን ለምን ትሻውራላችሁ? መላእክት ያድናሉ። በእግዚአብሔር ጸጋ፣ በኢየሱስ ክርስቶስ ጸጋ እግዚአብሔር በሰጣቸው ስልጣን እንደሚያድኑ መጽሐፍ ቅዱስ በብዙ ክፍል ተናግሯል። እሺ መዝሙር 33 መላእክቶች ያድናሉ ወይስ አያድኑም ብሎ ማን የጠየቀ? ስናወራውን ከዚህ ውስጥ ያድናሉ አያድኑም ማን የጠየቀ? አያድኑም ብለሃል። ማን የጠየቀ? አያድኑም ብለሃል። ባትጠይቀኝም ብለሃል። ዋሽታ መቼ ነው ያልኩት? ብለሃል። ቅድም ብለሃል። አንቺም ኤርሚያስ ወንድምህም ብላችኋል። መላእክቶች አያድኑም፣ የሚያድነው አንድ ኢየሱስ ክርስቶስ ብቻ ነው ብላችሁ ስለ መላእክት ማዳን ብቻ አድርጋችኋል። አንዴ ቆይ፣ ስለ መላእክት ማዳን አንስተናል። አንስታችኋል። ብዙ ነገር ነው ሜንሽን ያደረጋችሁት። ባይዘው ማን ያነሳው? እዚህም እዛም ላይክ አንዳንድ ጊዜ ሁለት እግር አለኝ ተብሎ ሁለት ጻፍ ላይ ወጣ። አንድ ቶፒክ ካለ አንድ ቶፒክ ላይ ነው አድምታችሁ ፕሪች ማድረግ ያለባችሁ። ማን ያነሳው እያልኩ ነው ያለሁት። ስለዚህ ያድናሉ አይደለ? ማን ያነሳው? ሳብጀክቱን ለምን ቼንጅ ማድረግ ፈለግ? ትፈራለህ? ሳብጀክት ነው እያወራሁ ያለሁት። ኖ ትፈራለህ? ዳኒ ለምን ዋሸህ? እሺ ብራዘር ማን ነው ያነሳው? እስቲ አንተ አንስተሃል። እየሰማ ስለሆነ እኔ አንተ አንስተሃል። የስ ዳንኤል ይልማ ራስህ አንስተሃል። በደንብ ሰምቻለሁ። ምን ብዬ አነሳው? መላእክት አያድንም፣ አንድ ኢየሱስ ክርስቶስ ብቻ ነው የሚያድነው ብለሃል። ስለ መዳን አንስተን ማለት ነው። ኦፍ ኮርስ ከማን ጋር ሳወራ? ስለዚህ አምነህልኛል ማለት ነው። ከማን ጋር ሳወራ? ሆልድ ኦን ብራዘር። በቃ እግዚአብሔር ይስጥልኝ። ዳኒ ዛሬ ገና መላእክት እንደሚያድኑ አምኗል። ከማን ጋር ሳወራ? ገና እየጠየቅኩ እኮ ነው። ብታስወርደኝ ራሱ ሰው ይስቅብሃል። አይዞህ ሰው ይስቅብሃል ብራዘር። አትዋሹ። ለማንኛውም ከማን ጋር እንዳወራው እየጠየቅኩ እኮ ነው። ለማንኛውም አውርተሃል ከወንድም ጋር ከወንድም ኤርሚያስ ጋር ሪከርድ የለም እንዴ? ከወንድም ኤርሚያስ ጋር አውርቻለሁ እኔ። ኦፍ ኮርስ በቃ ሚዩት አድርግ ብራዘር፣ ሚዩት አድርግ። እሺ የሀሳቡን ልጨርሰውና ከዛ ወደዚህኛው ሀሳብ ደግሞ እንመጣለን። ለምን ሚዩት ያደርጋል? ናቲ ቆይ አንዴ ናቲ ኖ አስጨርሰኝ ሀሳቤ ነው። ለኤርሚስ ሰጠው መልስ ነው እኮ በመሀል የገባው። ቆይ አንዴ ስሜት ይሆናል በጣም ማለት ይሄን ያክል ነጥብ መጣልህ ከገባህ ደስ ነው የሚለኝ። ባይዘው የኛ ፖይንት ይሄን ያክል ነጥብ እንደጣላችሁ እንዲገባችሁና ግራ ገብቶ የምታወራውን ነገር እንኳን እንዳታቅ መሆኑን ራስህ ያሳያል። ኖ አይደለም እንደዛ አይደለም። ካልሆነ ተረጋጋና የፈለግከው ርዕስ ላይ we will go brother አንዴ ያ ተረጋጋ። በቃ እንደዚህ ፓኒክ ማድረግ የለብህም ወዳጄ። ኦኬ ሶ ርዕሱ ምን ነበረ? ከቅድም ጀምሮ ኤርሚ የጠየቀው እኔም ድጋሚ ያሳሰብኩት ጥያቄ ምንድነው? እሱ ከምድር ሆኖ በሰማይ ላለ ቅዱሳን ይሁን መላእክቶች ጸሎት ልመና ያቀረበ ሰው አለ ወይ? የለም። ሶ መልስ የለውም ናቲ። አንድም አለ አላልክ ማስረጃ አንተ? አዎ እንዴ አለ እኮ ነገርኩህ እኮ። እሺ አንተ ግለጥ። የራእይ መልእክት ይኸውልህ፣ አንዳንድ ጊዜ ምን አለ መሰለህ ዳኒ፣ አንተ ስላላመንክበት የለም አይባልም። እሺ ራእይ አላመንኩበትም ነው የሚባለው። የራእይ መልእክት ምዕራፍ 6 ከቁጥር 9 ላይ ቅዱሳን መላእክት የሞቱ ቅዱሳን ሰዎች ወደ እግዚአብሔር ጸሎት እንደሚያደርሱ ተናግሯል። ወደ ማን? ከምድር ሆኖ ማን ይጸልየው? ወደ እነሱ? ከምድር አይደለም የሞቱ ሰዎች ነው ያልኩህ። ይኸውልህ ጥያቄው ከምድር ሆኖ አንተም ከምድር ሆኖ አይደለም አካል የጸለየ ሰው አለ ስለ አዎ አለ ብለህ ዋሽተሃል።
ራእይ ምዕራፍ 6 ላይ ከምድር ኤርሚ ጠየቀኝ የሞቱ ሰዎች ብሎ ነው ኤርሚ ዳኒ እንዴ ትልልቅ ሰዎች አይደለም እንዴ ለምን እንደዚህ ማናለን ብራዘር በሰማይ ያሉ እኮ የሞቱ ሰዎች ናቸው አሉ ጸሎት ያቀርባሉ ያልኩ ነው አንዴ ጥያቄው ከምድር ሆኖ በሰማይ ላለ ጸሎት ልመና ያቀረበ ሰው አለ ወይ ስለ አዎ ብላል አሁን እንኳን ማለት ሰው ያንተ ጥያቄ እሱ አይደለም እኔ ኤርሚን ጥያቄ ነው የምመልሰው እሱ ያንተ ጥያቄ ነው ወደ አንተ ጥያቄ እመጣለሁ ቆይ ሆልድ ኦን መጀመሪያ ኤርሚን ጥያቄ ልመልስ ሆልድ ኦን ብራዘር ሆልድ ኦን ኤርሚን ሊጠይቅህ ወዳጄ እስካሁን የለም ማለት ነው ለተጠየቀው ጥያቄ መልስ የለም አንዴ ለኤርሚሽ አንተ አንዴ ሚውት አድርግና ለኤርሚ መልስ ለስጣ አንዴ ሚውት አድርግልኝ አንዴ ልሰማ አልችልም ብራዘር ይሄው ጠየቅኩ በቃ እኮ ልትሰማ እንደዛ በል አሁን ልሰማ አልችልም በል ይሴ መልስ ስለሌለ ነው ናቲ ኖ እናንተ ስለምትፈሩ ነው እውነትን ስለምትሸሹ ምንድነው መንፈራው እሺ ምንድነው መንፈራው አንተ የምታረገው እንደ አንድ ኦርቶዶክስ